ድጋፍ አለኝ ለሐሳቤ ድጋፍ ያለኝ ምን መሰለ ቤተክርስቲያኒ ወጣ በዚህ ነገር እንለያያለን ብላ ስላላለች አንድ ነን ብዬ ነው ማምነው። ኦኬ እስከትል ድረስ ማለት ቤተክርስቲያኒ ወጣ ለምሳሌ ከካቶሊክ ከኢስተርን ኦርቶዶክስ በክርስቶሎጂ በዚህ ነገር እንለያያለን ስላለች አዎ እንለያያለን ብዬ አምናለሁ። ካላለች ግን አንለያይም ብላለች እንዴ ማለት አይጠበቅባት አንድ ቤተክርስቲያን ይሆን በቃ ምንም አላለች ማለት ነው። ከምንም ነገር ነው የቀደመ ቅዱስ ቁርባን እኮ እኛ እኮ የምንካፈል ቤተክርስቲያን እኮ ነው። ትልቁን ቅዱስ ቁርባን የምንካፈል ቤተክርስቲያን ለዛ እኮ ነው ያነሳናቸው። የሚስጥራት አንድነት ስላላችሁ ነው ለዛ ነው ያነሳናቸው። ትለያያላችሁ ብለን ይሄ ደግሞ በቃ ለሚሰማም ግልጽ ነው። ኢንተርናል ኮንሲስተንሲ የላችሁ። እሺ የሚገርም ደግሞ 100% ኮንሲስተንት የሆነ ቤተክርስቲያን እንደ ኦሪየንታል የለም። 100% ኮንሲስተንት አሁን ለአንተ አይ ቲንክ ሰሞኑን የሆነ ነገር ገልጸውባቸዋል። የሱ ንዴት አለባቸው። ሌላ ብትፈልጉ አሪፍ ነው። ሌላ ብትፈልግ አሪፍ ነው። አይሻ ጋፕ አንዴ ያሳየን። አይ ምንም ሰነፍ ያመጣው መሰለ የሆነ ግለሰብ የሆነ ነገር ተሳደበ የሚል ያመጣል። የሆነ ሰው እንደዚህ ያመጣል። ኢሶፒ አሰብት አድርገህ ቴዎሎጂያኑን ሁሉ ክዶ ጨረሰ እኮ ጀለስ። እንዴት ነው ነገሩ ጋይስ? ኤድና ነው ባይዘ ወይ ግራውንዱ ለዚህ ለአዳም ኤድና ነው። እሺ ሰላሙንልኝ። አይሰማም አጋቢሻ እኔ አልሰማም። እሺ በጣም አመሰግናለሁ። አንተ ትሰማለህ አዳሚ። በቃ እሺ ሰላሙንልኝ። ምንም ያው ቁም ነገር ስለሌለው በቃ አዳሚሻ ግን በጣም ዛሬ በቃ እኛ ዘግተን ይኸው የምትወደው ትክክል እንኳን ነው ዘግቶ ቁጭ ብሎ እኔ ዘግቶ ቁጭ ብዬ ምንም ማለት የሆነ ቪዲዮ ያመጣል የሆነ ግለሰብ ያመጣል። አውጣና ቤተክርስቲያን አሳየኝ የተለያየበት ምትል አንተ መጽሐፍ ማሳየት ስላልቻለ አልቀበልም እኮ እያልክ የሆነ ሰው ያመጣል። አንተ የሉተርን ትቀበላለህ የገላትያን ትርጓሜ ለምን አልቀበለው? እሱ ላይ ምን እንመጣለን አልክ። በቃ ችግር የለም አልተመቸ ችግር የለም። አንድ ጊዜ ኦርቶዶክስ ጋር አንድ አይነት ትምህርት አለን ያለችውን አሳያ። ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ስርዓትና አምልኮ ከሚለው መጽሐፍ ቶሎ በል አንድ አይነት አስተምሮ ነው ያለምንም አሻጥር ቶሎ በል ምክንያት እንዳይሰጡ አትክፈት አንተ። ቆይ በቃ ችግር የለም ምንም ይሄን ብቻ ልጠይቅና ከሰው ታሰማላችሁ። ምንም ችግር የለም። ሌላ ጊዜ ትጠይቀኛለህ። አጋፒ ያሰማን አጋፒ ያሳየን ያሰማል እኮ እኔ ችግር የለብኝም። አንዴ ያሰማል አንዴ ሐሳቤ ብቻ እሺ ያሰማን አንድ ጊዜ በቃ እንዴ እንስማበት። ለምን እንደምታደርጉት አንዴ ሐሳቤ ብቻ አጋፒ ሚዩት ነህ እኮ አጋፒ ሚዩት ነህ እንዴ የገላትያንን ትርጓሜ የሉተርን ትርጓሜ ይቀበላለሁ አለ። ግን እነሱና እኛ ወልድ ዋሕድ በማለት ብቻ ይመስለኛል። እኛ የራሳችን ጠንካብሱ ወይም ደግሞ ኦሪጂናሊቲ ኢቨን አብያተ ክርስቲያናት በአብያተ ክርስቲያናት ወይ ኦሪየንታል ባንድ ቤተክርስቲያናት ላይ ህብረት እስከማውቀው ድረስ የለን፣ ልዩነት አለን ማለት ነው። እሱ ሊሰመርበት ይገባል። ደጋግሜ ነግሬያቸዋለሁ። ግብፃውያን እህት ቤተክርስቲያን እነሱ ለምሳሌ የሚባል ነገር የለም። እህትነቱን እግዚአብሔር ይወቀው ሊሆን ይችላል ለጊዜው። ግን እነሱና እኛ ወልድ ዋሕድ በማለት ብቻ ይመስለኛል የሚመሳሰል ነው። ኤፍሬም እንደዚህ አይነት ነገር ከአንተ አይጠበቅም። የምሬን ነው። የሚያውቁ ሰዎች አሉ፣ አንዳንድ የሚደናበሩ ሰዎች አሉ። ከአብያተ ክርስቲያናት ወይ ኦሪየንታል ቤተክርስቲያናት ላይ ህብረት እስከማውቀው ድረስ የለን፣ ልዩነት አለን ማለት ነው። እሱ ሊሰመርበት ይገባል። ደጋግሜ ነገር እዚህ እኮ እያወሩ ያሉት የቤተክርስቲያን ማምራን ተሰባስበው ነው። አትቀበሉም? እንደ ማምራን ይሰማናል። በደንብ አድርጎ ነው የሚሰማው። አይ አዳምን ዝም ያለው ለምን መሰላችሁ? ያ ኤፍሬም ደብሊውኤስ በጣም አይ እንደሆነ አንዴ ቅዱስ አንዴ ያክል በወረደ አንድ የቅዱስ በቃ ወይ ሻንተ እዛ ጋር አሁን በቃ ኃጢአት ይወረሳል ብለን እናምናለን ወይ? ኦሪየንታል ቤተክርስቲያን ውጤቱ ነው እንጂ ኃጢአት ይወረሳል ብለን እናምናለን ወይ? ሁለተኛው ደግሞ ይሄኛው ልመልስልህ የተያዘ ስለሆነ አንድ ላይ አያይዘህ ትሄድበታለህ። ሁለተኛው ደግሞ ከዚሁ ጋር አያይዘህ ያ ራሱ በጥምቀትም አይጠፋም ብለሃልና በጥምቀት የማይፋቅ ወይም የማይሰራ በሂደት የሚጠፋ ኃጢአት አለ እንዳልከው። እሺ የመጀመሪያው ልመልስልህ። ኃጢአት ይወረሳል ብለን እኛ ኦርቶዶክስ አናምንም። ይሄ ጀነራላይዜሽን በጣም መጥፎ ነው።
ካቴኪዝም ያሳየ ይችላለሁ። ለምሳሌ ካቴኪዝም ያሳየ ግልጽ ስለሆነ እኔ ከምንትን ከምል ውጤቶች ሳይሆን ኃጢአቱ ራሱ ይወረሳል ነው። ይሄ ነው እንጂ የማመጻፍ እንደሆነ ያሳያቸው ወደ ላይ ልጅ የካቴኪዝሙ ዘ ኮፕቲክ ኦርቶዶክስ ቸርች የሚለው የፋዘር ፊላታዎስ ነው። የካቴኪዝም እንትን አልኩ ማን ነው ፋዘር ታይሮስ ማላጤ የአሁኑ ካቴኪዝም እስኪጻፍ ድረስ ለ100 ዓመታት ኮፕቲክ ሲጠቀምበት የነበረችው ካቴኪዝም ይሄ ነው። ከእንትናም ታይሮስ ማላጤም ያሳየ ይችላሉ። አሁን እሱ ገና ከማውጣው ብዬ ነው እንጂ እዚህኛው ላይ በግልጽ ሜዳል መሰላችሁ ይኸው ያ እታች ሆናችሁ የቤተሰቦቻችን ዝም ያላቸው ስንገባ አላናገሩንም እንደዚህ ነው ብለው እንዳይሉ ነው። ሁላችንም ማይካችንን ዘግተን ቁጭ ያልነውና ለዛ ነው እንደዛ እንደሆነ እንድትገነዘቡ ነው። እስቲ እስካሁን ድረስ ምንም አልተናገረም። ትክክል ኤፍዬ ይናገር። እሺ ቴንኪዩ አጋፔ ቴንኪዩ በጣም እሺ ትክክል ቀጥል። እባክህ ትንሽ ጨቀጨቅ ሆኖብናል፣ ግን እስቲ ይሁን ቀጥል። ጥሩ ነው። እኔ ምንድነው አካሄዱ ላይ ሀሳቡ ጥሩ ነው፣ ግን አሁን ያሉት እና አዳም አካሄዱ ላይ ልክ አካሄድ እየሄዱ አይደለም ብዬ ነው የማስበው። ማለት እሱን ቢያስቡበት ጥሩ ነው። ልክ አንተ ከአንተ የተለየ ሀሳብ ያለው ሰው እንዳለ ሲነገርህ እሱን ልክ እንደተለየ አይደለ ምንድነው እኔን አይወክልም ብለህ መደምደም አትችልም። ያ ነው ከባዱ ነገር። አሁን ለምን ከታችም የሚጻፈው ያ ነው። አሁን ግለሰብ ነው እንዲህ የምታወጡት ይላል። ግለሰብ ካላወጣን ታዲያ ማንን ነው ስትፈልጉ? እናንተስ ግለሰብ አይደል እንዲህ የምታወጡት? ስለዚህ ኧረ የቤተክርስቲያኒቱ ስለሌለ እኮ ነው እኮ በትክክል ሊያመጡልን አልቻሉም። አሁን ይሄ መምህር ስለዚህ እዛም የተቀመጠው የግለሰቦች ስለሆነ የምናመጣ ይሄንን ነው። አሁን አጋፔ ጠየቅን እኮ ትምህርት ነው። በግልጽ ደግሞ መምህር ነው። ያው እኔ ቅድሙ በአጋፔ ባሳየው ሄዱ። በምንድን ነው የሚለየው ነው እሱ ከመምህር በረከት? ለምን ማን ነው እነሱ ላይ ያደረጋቸው ነው? እየመረጥክ የምትሰማ ከሆነ ልዩነት የለኝም የምትለው ማነህ አንተ? ሰውየውን ለመከልከል ከዚህ መምህር ይልቅ የተሻልኩ ኦርቶዶክስ ነኝ ያስባለ ምንድን ነው ነው? ስለዚህ አካሄዳቸው ነው ማስተካከል ያለባቸው እነዚህ ሰዎች። አማን የቅድም የወጣው መጽሐፍ አልቀበለውም ካልክ እሱም አልቀበልህም ይልሃል፣ ግን ኦርቶዶክስ ነው ማለት ነው ቢሰማኝ ነው። ስለዚህ አካሄዳቸው ላይ ትንሽ እንትን ሆኗል። እንደዛ ማድረግ አልነበረባቸውም። ሀሳቡን ከመሞገት ይልቅ ሀሳቡ አለ የለም ከሚለው ይልቅ ሀሳቡን ለማጥፋት ሰውየውን ኮምፕሊትሊ እኛን አይወክልም ብለን መግደምደም አትችልም። ጤነኛ አካሄድ ስላልሆነ ማለት ነው። እንደዚህ ሰውየውን አቮይድ እያደረግ አይቻልም ማለት ነው። ምክንያቱም እሱም ቢያገኘ እድል ብንሰጠው በዚህ ውይይት የሚባለውም ሰው እንደው ቢኖርዳ ማለት ነው ማን አንተ ይለዋል ማለት ነው። መልሱ የትኛው ነው ትክክለኛው ኦርቶዶክስ ነው ጥያቄ። ስለዚህ እንደዚህ ማድረግ አይችሉም። አካሄዱ ላይ ነው እንጂ ሀሳቡ ያው እናንተ የምትሉት ላይ ምንም የተለየ አዲሽናል የምጨምረው ነገር ስለሌለ ትንሽ ላድምጥና እንቀጥል። እንዴ በጣም እኮ መጀመሪያ ላይ እኮ ባለፈው ማክሰኞም ዛሬም ደግሞ በጣም እኮ ብዙ ማስረጃን የጠቀስ ነው። ኢቨን ሃይማኖተ አበው ዘቄሎስን ሁሉ ጠቀስን እኮ ገጽ እየጠቀስን ሊቀ ጉባኤ አባ በራን ጠቀስን። አማን ነጸረ አሜዚንግ ቴዎሎጂያን ነው። የራሳቸው ቴዎሎጂያን ይጠቀሙታል። ለምሳሌ እንደ መብራቱ ገብሩ አይነት ቴዎሎጂያን አሏቸው። እሱን ሁሉ እንትን ጠቀስን። ምን ቀረን እኮ አሁን የቤተክርስቲያን ታሪክ ጋር መሄድ እንችላለን፣ እንሄዳለን። እሱ ጋር ዘውል ነገር ጠቅሰናል። ሲሪያ ከሶፍት አግሪትን ጠቀስን። እንደው ትንሽ እንደው ወጣ ብለን
ሌላ ምናምን የፍሪደም ምናምን በተመለከተ ብለን እሱን ጠቀስን። ከዛ ጆን ኦፍ ዳራን ጠቀስን። ይህም ቢሾፕ ነበር 9ኛው ሴንቸሪ ሲሪያው ማለት። ኮፕቲክ ካቴኪዝም ጠቀስን። ዘማዘር ቸርቻችሁን የአሌክሳንድሪያውን የማርቆስ መናብርት የምትሉትን ማዘር ቸርቻችሁን ጠቀስን። ምን እኮ በቃ አሁን ምንድነው የሚሆነው? በቃ ይክዱታል። አባብራ ተካደ፣ አማን ነጸረ ተካደ፣ ቀጣይ ኮፕቲክም ትካዳለች ማለት። ስለዚህ በሌላ ቋንቋ እየካዳችሁ ያላችሁት የራሳችሁን ማዘር ቸርች ነው እና ላይክ አቮይድ ነው የሚያደርጉት። ሉተር ይለኛል እንዴት ነው ነገሩ ጋይስ? ሉተር ይላል። አሁን እኮ አንተንም ሲሆን ካልቪን ይላል ማለት አስቼጋ መጥቶ ካልቪን ይላል። ከባድ ነው። እሺ አይ ቲንክ እናጠቃል። እሺ ይሄንንስ እንዴት አያችሁት? ኢዮባ የተቀበለውን ያንን ጥምቀት ለኃጢአት ለጥንተ አብሶ ነው ለኦሪጂናል ሲን ነው የሚለው እንቀበላለን እኮ አለ። ታምር አልሆነባችሁም ወይስ በቃ ተጨባብጠን እንለያያንን አልኩት። ከዛ አዳም ገባ በመሀል መግባት ጀመረ። ገብተዋል ወጣ አለበት። እሱም እዛ እንትን አለ። ያም ሽፍት ነገር እያደረገ መጣ። አይ እዚህ ላይ እንኳን ፌዝማ ፌዝ ወንድማችን በእውነት እኔ አከብርሃለሁ። በእውነት ግን እኔ እንጃ እንዴት ነው ዲስከሽን እኮ ከባድ ነው ጋይስ። በእውነት እንደዚህ ከተደረገ ዲስከሽን 30 ሰከንድ ስተኝና አንድ ነገር ልናገር እዚህ ውስጥ ላሉት ኦርቶዶክሳውያን። እሺ እስቲ ባካችሁ ስለ ጸጋ የተጻፈ 150 ሉክ ገጽ፣ ስለ እምነት የተጻፈ 150 ሉክ ገጽ፣ ስለ ጀስቲፊኬሽን ስለ ራይቸስነስ የተጻፈ ጀስቲፊኬሽን የተጻፈ እስቲ ባካችሁ በቃ የቱ ጋር ሄደን እንከራከራችሁኛ? አሁን የኛን ትመጡና ገለጥ አድርጋችሁ ይሄው በሳር እየጠቆማችሁ ትከራክሩናላችሁ። እኛም ሄደን የተጻፈ እንድናነብ እስቲ እምነት ምን እንደሆነ በእናንተ ዘንድ ጽድቅ ምን እንደሆነ ጸጋ ምን እንደሆነ እና ይህንን የሚያሳይ ባካችሁ እስቲ ወይ በፒዲኤፍ ላኩልኝ። ከ150 ገጽ ያላነሰ ካለ ማለት ነው። እኔ የሚሰማኝ አጣው 4 ዓመት ሆነኝ። ኤፍዬ እስቲ ቀጥል። ያ የተጻፈ ዶግማ እኮ የለም። አሁን ምንድነው ትምህርታችሁ የት ነው ሲባል፣ አይ ትምህርታችን በሊተርጂ በጸሎት ነው ኤክስፕረስ የምናደርገው የጸሎት ሃይማኖት ምናምን እንደዛ ይባላል። which በጣም ሃርድ እኮ እሺ ቸርቼ እስክትል እኮ ከባድ እኮ ክሌም ነው። እስቲ አስቡት የምትሉትን በእውነት አይ እንደ ቸርቼ አንድነንም ምንም አላለችም። ከዛ እና ቸርቼ እስክትል እስቲ ስማ ውስጥ አሁን ይሄን ሪካርድ ደጋግሞ ውስጥ ቃስ ብሎ እኛንም ረስተ ለብቻው ሆነ ስማ ውስጥ ያልከውን ማለት በጣም ዘሮንገስት የሆነ ኮንክሉዥን ማለት እሱ ነው። እኔ እንግዲህ እኔ ውስጥ ይቀጥሉና ይብቃን ቆየንኛ። እዚህ ላይ ቸርቼ እስክትል ያለው ላይ እኮ ቅድም እኔ ነገሩን ላጠብዝበት አዳምን ለኔ ተውልኝ። አዳምን ባህሪ በደንብ በልቼበታለሁና ቸርቼ እስክትል አለ የኢዮብም ማለት ነው። ኦሪጂናል ሲንን እሱ ባለበት ቶን እቀበላለሁ ካለ ከኢትዮጵያ ኦርቶዶክስ እምነት ስርዓትና አምልኮ መጽሐፍ ላይ ከሱ ገጽ እያጣቀሰ ለምሳሌ ገጽ 28 ላይ ከሱ ገጽ ጋር እያስተያየ እንዴት እንደሚሄድ ማብራሪያ መስጠት መቻል አለበት። ቀጥሎ ደግሞ ቸርቼ እስክትል ከግብጽ ጋር ያለውን ሪሌሽንሺፕ ገና የኢትዮጵያ ኦርቶዶክስ እምነት ስርዓትና አምልኮ ላይ የግብጽ መንግስት በሴራ በተንኮላቸው ብሎ ነው የሚጀምረው። አስቼ እሱን ቦታ ታስታውሰዋል አይደል? እሱን ቦታ ብታነብልኝ እንደውም አሪፍ ነበረ። አሁን ሌላ እንትን ስላልያዝኩ ነውና ከግብጽ የሚላኩ ተንኮሎች፣ አሻጥሮች እያለ የሚናገረው ገና ለገና በትምህርት አንድ ሊሆኑ ይቀርና ማለት ነው። ለዚህ ነው አብዱላሂ ቅብብላቸውን ይዘው ሌላ እንትን ውስጥ የገቡ ያሉት። አሁን የግብጽ ቤተክርስቲያን የምታምነውን ኦሪጂናል ሲንም አይቀበሉ፣ ስለ ጥምቀትም አይቀበሉ። ምን እንደሚቀበሉ ራሱ አልገባኝም። አሁን በጣም እየበራልኝ አንድ ቀን ባደርኩ ቁጥር ሌላ እየሆኑብኝ ነው። የአሁኑ መጽሐፍ እኔ ያስኩትን መጽሐፍ ይኸው የነሱ ትልቁ ዲያቆን መምህራቸው ደግሞ መድረክ ላይ ተናገረው። መጽሐፉን ርዕሱን ከፈለጋችሁ ቴሌግራም ላይ ነገሩ እና ልልክላችሁ እችላለሁ። ምክንያቱም እዚህ መጥቶ አገር የሚያክል መጽሐፍ ሌላ ዲቫይስ አለ። ያን ስክሪንሾት ነው ያስኩትና አስቸጋሪ። እስኪ አጋፔ በትልቁ እሱ መድገም ይችላል። እኔ ያነበብኩትን ቃል በቃል በቁርባንም አይደሉም። የግብጽ ቤተክርስቲያን ለምሳሌ ወይኑ ተለውጠው ደመ መለኮት፣ ቂጣው ተለውጦ ደመ ስጋ ተብሎ እንደዚህ ተብሎ የሚል ነገር ምንም ትምህርት የለም። በቃ አስቲ ያውናን አንብባት። አሁን ያልከውን ቦታ ማለት ነው። የግብጽ ላይ የሰሩትን አንድ አይደሉም። በቃ ገጽ 10 ላይ ያልከውን ነው አይደለም። የግብጽ አሻጥር ሴራ ምናምን የሚለው ከዛ ይወበና ይቀጥላል። እሺ ትልቁ ላይ አድርገኝሽ
ሞዴሬተር አይደለም። እስቲ የሆነ ሰው ያደርጋል። ይሄኛው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተ ክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድርያ ቤተ ክርስቲያናት የኒቂያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድርያ ጳጳሳት እየተቀበለች ስታስተናግድ ኖራለች። የኒቂያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ እና አቤት ግን ለ1600 ዓመት ሸዋሸዋ ግን እንትኑ ራሱ ይቀናል። ግን ይሄ ነገር እንዴት ትላለህ? ቀጥል። ሁለተኛው ምዕራፍም ቀጥል። ልሄድበት ካልክንሽ የተወሰነ እሷን እስክዘጋ ማለት እሷን አንቀጽ ቀጥል። እሺ ቤተክርስቲያኒቱ ለ1600 ዓመታት የእስክንድርያ ቤተክርስቲያን ስር በኖረችበት ጊዜ ከግብፅ የሚመጡ ጳጳሳት የእኛን ቋንቋ ካለማወቃቸው እኛም የእነርሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመቶች ታይተዋል። የክርስትና እምነት እስከ ጎረቤት የመላው አፍሪካ አህጉር ሊዳረስ ሲችል በሀገር ውስጥ እንኳን እንደሚገባ አልተስፋፋም። ቀድሞ ከነበሩት ትምህርት ቤቶች በቀር ትምህርት ቤት በከፍተኛ ደረጃ አልተቋቋመም። ያን ጊዜ በነበረው የግብፃኑ ተጽዕኖ ምክንያት የውጭ ግንኙነታችን በሰፊው አልተዘረጋም። ይቀጥል። በቃ ጨርሻለሁ። አሁን ምን ያላየን ሴራ ይላል፣ ግንኙነት ይላል። በቃ የለም ሌላ አልተግባባንም ካለ በቃ አልተግባብቶም። የግብፅና ኢትዮጵያ አንድ አይደለም ነው። ጉድ ባይ። ወላጅ አልባ ቤተክርስቲያን ናት ኢትዮጵያ። እሺ ታሙ ዛሬ ሀሳባችን እና ሀሳባችን እሺ አጋፔ ይቀጥላል። እሺ አጋፔ ከፍተሃል። እሺ ቆይ እሺ አይ ሚዩት ነህ። ባፕቲዝም አሁንም ስማኝ እንደገና ፐርፐዝ ኦፍ ባፕቲዝም ምንድን ነው? በሚስጥራት ወደ ቤተክርስቲያን የሚጨመሩበት ከክርስቶስ ጋር በደንብ አይሰማም ወይስ ትንሽ ድምፁ ከፍ አድርገው። ከዛ በኋላ ቅዱስ ቁርባንን ሌላም አይነት ሳክራመንቶች አይሰማም። አሁን መሰማት ጀምሯል፣ ግን እየታየ አይደለም። ቀጥል። አሁን ልንገርህ፣ ሬሚሽን ኦፍ ሲንስ ለኢንፋንት አንጠቀምም። ፐርፐዝ ኦፍ ባፕቲዝም አሁንም ስማኝ እንደገና ፐርፐዝ ኦፍ ባፕቲዝም ምንድን ነው? በሚስጥራት ወደ ቤተክርስቲያን የሚጨመሩበት ከክርስቶስ ጋር የክርስቶስ አካልን ጆይን የሚያደርጉበት ሳክራመንት ነው። ከዛ በኋላ ቅዱስ ቁርባንን ሌላም አይነት ሳክራመንቶች ይቀጥላሉ። አንድ ህፃን ልጅ ግን ያንን ነገር ጥምቀት ኢንፋንት ባፕቲዝም ካልተቀበለ ያ ስቴት ኦፍ እንትን ወደ ኃጢአት ወር አዳም የወደቀበት ቅድም ኦሪጂናል ሲን ያልገባት ዓለም ውስጥ ስለሚመላለስ ወደ ኃጢአት መንገድ የሚሄደው ነው። በቃ አለቀበት ስት። እሺ ስለዚህ ማጆሪቲ ኦፍ ኦርቶዶክስ ፒፕል ለሪሚሽን ኦፍ ሲንስ አልተጠመቁም ማለት ነው። በቃ አለቀ። ተጠመቀው ጥምቀት ለኃጢአት ስርየት አይደለም። እዚህ ስቴትመንት በጣም ኢዚ ስቴትመንት እዚህኛው ላይ መተማመን እንችላለን። ኢፍኖት ግን ጥምቀት ለኃጢአት ስርየት ነው ለህፃናቱን ብለህ ኦሪጂናል ሲን መቀበል አለ። አይዶና እስካሁን እኔ እንጃ እናንተ የምትሉት ፖይንት ምንም ሊገባኝ አልችልም። አይደለም እኛ ኤቭሪ አፖስቶሊክ ቸርች እንደዛ አያምንም አልኩ እኮ እንደዛ አያምንም። ጊልቱን ሊሰረይለት አይደለም። ቤተክርስቲያን ውስጥ አካል እንዲሆን ነው። አካል ካልሆነ ሂል ቢ ዲፕራይቭድ ኦፍ ግሬስ ወደ ኦሪጂናል ሲን ይሄዳል። አብዛኛው አፖስቶሊክ ቸርች ስትል ካቶሊክን እየጨመርክ ነው። ኢስተርን ኦርቶዶክሱ አፖስቶሊክ ቸርች ካቶሊክማ አራተኛው ካነን ላይ ይነበበል ምንድነው ጊልት በሚባለው ነገር ላይ ላይክ ትሮት ሂስትሪ ብዙ ካቶሊክ ሴንትስ እና ቴዎሎጂንስ አይበቃ
ያ አይ ቲንክ ኢዮባ ቀጥታ አትመልስም እኮ ኮምፕሮማይዝ ነው የምታደርገው። ባይዚ ሽሽ አቮይድ ማለት እሺ። አይ ቲንክ ቴንክ ዩ አጋፔ። ትክክል የምትጨምረው ካለ አስቼም ካለ የሆነ ነገር በሉና አይ ቲንክ ቆየንኝ። እኔ የአጋፔ ሳይወጣ እዚህ ውስጥ አሁን እና የተጻፈ ስጡን ስንላቸው የለም ማለታቸውን መምህር በረከት የመለሱልንን መልስ እስቲ አጋፔ አንጣው። ኤቢ ጠየቃቸው። አሁን የእኛን መጽሐፍ እምነታችንን በየቦታው ላይ ይገኛል። ሄዶ አንድ ሰው ከመጽሐፍት ቤት ውስጥ ገዝቶ ሊያገኘው ይችላል። የእናንተን ትምህርትስ የት ነው የምናገኘው አላቸው። አይ የእኛ ትምህርት የትም አይገኝም አሉት። እናስ ጉባኤ ቤት ነው አሉ። እንዴ ማለት ጥያቄ ያለው ሰው ጉባኤ ቤት መጥቶ መምህራኖቹ ጋር ነው ያለው አሉ። ከዛ ቢቸግረው ይሄ በጣም አደገኛ ነው አለ። ይሄንን ኬኮ እውነቴን እኮ ነው የምልሽ አጋፔ ፈልግና አንጣው። አሁን ካላመጣው ድንገት ስለጠየቁ ነገ እናሳያለን። እንዲህ ብለዋል መምህር በረከት። ለዚህ እኮ ነው እኛ ከተለያየ ቦታ ላይ የምናመጣው እነዚህን ነገሮች። ሙሉን ዩቲዩብ ላይ አስቀምጫለሁ። የሚፈልግ ሰው ካለ ሊንኩን እንልካለን፣ ነገ እናሳያለን። ያው ለዛ ነው መምህራኖችን የምናቀርበው ቪዲዮ ምናምን። መልካም እሺ። እኔም ገስት ላይ ነበርኩኝ ያን ነገር ሲናገሩና ስለ ኢምፒዩቴሽን እና ስለ ትራንስፎርሜሽን በተወራ ቀን ነው። ልክ ነህ። እኔ ራሴ ገስት ላይ ነበርኩኝ ከኤቢ ጋር። ኦኬ ምንድን ያሉት ነው ያልከው? እስቲ አንድ ይቅርታ ምን የታለ የምናገኘው? ለምሳሌ የዌስት ሚኒስተር ሄዳ ማንበበህ እምነታችንን ማግኘት ትችላለህ። የማንኛዎችንም እንደየ ትራዲሽናችን ማለት ነው። እና ልክ እንደዚህ ይህንን የዶግማችሁን የት ነው የምናገኘው? የቱ ጋር እናገኝ ሲሏቸው አይ እንትን ቤት ነው አሉ። ይሄ ማስተማር ጉባኤ ቤት ነው ያለው አሉ። እና ታዲያ አንድ ሰው አንድ ጥያቄ ለማወቅ ቢፈልግ እንዴት ነው የሚያደርገው? መምህራኖች ጋር መጥተው መምህራኖቹ ጋር ነው ያለው አሉ። ይሄንን አልዋሽም። ይሄው ተገኝ ምስክር ነኝ ብሏል። እንትና ጋር ታገኙታላችሁ አጋፔ ጋር ማለት ነው። ይሄንን በጣም ብዙ ጊዜ አውጥተነው ነበረ እንትኑን ራሱ ማለት ነው። እሳቸው ናቸው ያሉት። ኤፍዬ ከባድ ክሌም ነው። በዚህ የሪፎርሜሽን ዘመን ላይ መጽሐፍ ቅዱስ ከቸርች አይወጣም አይነት እንትን ነበራቸው አቋምና አንድም ሪፎርመሮቹ የተቃወሙት ማለት ትምህርት እኔ ጋር ነው ምናምን ብላ እኔ ነው መፈታለህ ምናምን ቢል አይነት ክሌም። ያው እሺ እንትን ለዋለን ቀጥልሽ አጋፔሽ። አጋፔ ገጽ 6ን ክፈተው እስቲ እባክህ። ገጽ 6 አንቀጽ 5 ላንብበው። ክፈተው ነጩን ወረቀት ፕሊዝ አድርጉት። ከዛም አሳዩን እና እናጨብጭብ። ባዶ ገጽ ነው። ኦኬ ይሄ ኤፍዬ ይሄ እንትን እንዳይመስል አንድ ጊዜ ብቻ አይደለም። ከቃልዬ ጋር ጠየቀው። እሺ ዶግማችሁን አሳየን አለው። አይ የኛ ዶግማ የጉባኤዎች ውሳኔዎች ናቸው አለው። ይሄን አልሰማችሁ? ማን ይሄንን ያለው? አትራሱ እንደዛ የሚለው እኮ እንደዛ የሚለው የላቸውም። አይደለም መምህር በረከትን ብለውታል። መምህር በረከት ምን ብለውታል? መምህር በረከት ራሱ እሷቸው ይችላሉ። ቆይ አምስት ቪዲዮ ከባድ ነው። እሺ ቆይ 5 ወይ 6 የሆነ መጽሐፍ ላመጣላችሁ ይችላል። ሶስቱን ጉባኤያት ነው የምንቀበላለን የሚሉት። ሶስቱ ጉባኤያት ደግሞ ቡክ ኦፍ ኮንኮርድ ላይ አለ፣ ቃል በቃል የተብራራ ማለት ነው። የእነሱ የተብራራ ጸሎተ ሃይማኖት ይባላል። አንዱ ለምሳሌ የሐዋርያት ሃይማኖት መግለጫ ማለት ነው። እሱ ላይም ያልተጻፈ ነገር ጨምሮ፣ ለምሳሌ ስለ ማርያም የሌለ ነገር ጨምሮ፣ መጽሐፍ ቅዱስ ላይም ጨምሮ ጸሎተ ሃይማኖት ራሱ ማለት የሃይማኖት መግለጫቸው ላይ ማርያም በሌለችበት ከተዋት እና የቱ ጋር ነው? ቆይ አሁንም አሳዩን። እና ለምሳሌ ጸሎተ ሃይማኖት ዶግማቲስታችን ነው ምናምን ይሉና በጣም አስቂኙ ነገር ማለት ነው አዕማደ ምስጢራት የትኞቹ? 5ቱ። እሺ 7ቱስ? እነሱም ናቸው ዶግማቲስት። አሬ የሆነ የተምታታ ነገርማ አለ። እንዳላችሁትም ነጩ መጽሐፍ ነው፣ በቃ ነጩ መጽሐፍ ነው። ሌላ ምንም ልንል አንችልም። እኔ አንድ የሚታየኝ ነገር ምንድነው እንደ ሀሳብ ለመስጠት
አንድ ነን እያል የሚሉ ግን አንዱ አንዱን አንድ ነን ይለዋል በአንድ ሐሳብ ደረጃ ግን የተለያየ ሐሳብ ኖሯቸው ያሉ ሰዎች አንዱ ግን አንዱን እየለወጠው ያለ ሞመንት ሊኖር ይችላል ብዬ አስባለሁ። አሁን ባለው ሁኔታ ይህ ግልጽ ነው። ምክንያቱም አንደኛው የሚለውን አልቀበልም የሚል ሌላ ግሩፕ ካለ አንድ ነን ይላል እንጂ የዛን ሐሳብ እየለወጠ ነው ማለት ነው። ወይ ከኔ ጋር ካልሆንክ እኔን አይደለህም የሚል ነው። ሌላው ሊፈጠር የሚችለው ነገር ሌላ አዲስ ብሪድም እየተፈጠረ ሊሆን ይችላል። ማለት ተሐድሶ ነው ባይዞ ኢትስ ፓርት ኦፍ እንትን ነው ኢኮ ሪፎርሜሽን ነው። ግን ምን አይነት ሪፎርሜሽን ነው የሚለው ነው መታየት ያለበት። ምን አይነት ሪፎርሜሽን ነው እየተካሄደ ያለው ነው። አንደኛውን እያጠፋው ሊሆን ይችላል ወይንም ደግሞ በተቀላቅለው አዲስ ብሪድ እየፈጠሩም ሊሆን ይችላል። አዲስ ብሪድ ማለት ከዛም ከዚህም የተቦጨቀ ማለት ነው። እሱ እንግዲህ ውጤቱ ላይ የሚታይ ይሆናል። ግን ምንም የማይካድ ፋክት ሙጭጭ ካላሉ በስተቀር ምንም የማይካድ እውነት ምንድን ነው? የራስህን ዶክመንት አመጣለህ፣ መርጠህ ትቀበላለህ፣ መርጠህ ትተዋለህ። ከሆነ አላማ አለ። በቃ ያንተ የራስህ ፕላን አለ ማለት ነው ከዛ ዶክመንት ውስጥ የማትቀበለው። ስለዚህ የቅድሙ መጽሐፍ መጣ፣ ያማን መጽሐፍ እሱን ተነበበ፣ አልቀበለውም ይልሃል። ምንድን ነው ታዲያ? ምኑን ነው የማይቀበለው? ያንን አማን ግለሰብ ነው ይልሃል። ቤተክርስቲያን አለች ይልሃል። ቤተክርስቲያን ምንድን ነች? አርቲፊሻሊ ሁሉም ሰው እንትን የሚላት ቤተክርስቲያን ማለት እኮ የእነሱ ስብስብ ነች አይደል? ያው እነሱ ያሉባት ነች። ግለሰቦቹ ተሰባስበው የሚፈጥሯት ነች እንጂ በራሷ ዝም ብላ የሆነች እንትን አይደለችም። ስለዚህ ግለሰቦቹን ሳታውቅ ስለ ግለሰቦቹ ሳትናገር በምን ታውቃለህ? ቤቴና ቅድም ስትጽፍ ነበር። ዘበነስ መምህር አይደለም ወይ ነው ጥያቄ። መምህር በረከትም መምህር ናቸው፣ ዘበነም መምህር። ስለዚህ እየመረጥክ የምታረግ ከሆነ በእርግጠኝነት የምነግራችሁ ይሄ ኢትስ ፓርት ኦፍ ሪፎርሜሽን ተሐድሶ ነው። ሙጭጭ ብለዋል እንጂ ማለት ነው። አሁን እዚህ ያሉት ቲክቶክ ላይ ያሉት አንሳ አለ እያደስን አይደለም ካላሉ በስተቀር እያደሳችሁ ነው። ምክንያቱም የማትቀበሉት እናንተ መካከል ያለው ወንድም ነኝ የሚል ቤተክርስቲያን የሾመችው መምህር የማትቀበሉት ካለ በቃ የማትቀበሉት እያደሳችሁ ነው። እነሱ አሁን ምንድነው ቤተክርስቲያን ለምን ትታደሳለች ይላሉ። እንዴን ራሳችሁ ናችሁ እኮ እያደሳችሁ ያላችሁት ነው። ወይንም የሚቀርብላችሁን ዶክመንት መሞገት ነው። አልቀበለውም ማንም አይለወጥብኛ ትምህርት አንድ ነን የምትሉ ከሆነ ደግሞ ተሐድሶ የለም፣ ምንም እናድሰው ነገር የለም ካላችሁ ደግሞ የቀረበውን ዶክመንት መቀበል። እነዚህ ሰዎችም ኦርቶዶክስ ስለሆኑ ማለት ነው። እነዚህ መጽሐፍታቸው መጥቶ የሚቀርባው ሰዎችም ኦርቶዶክስ። ቅድም የሰማነው አጋፔ ያሳየን መምህር እኛና ኮፕቲክስ እንለያያለን ምናምን ያለው መምህርም እንትን ነው የኦርቶዶክስ መምህር። በምንድን ነው በምን እንለያችሁ? ዲያቆን ሄኖክን ዲያቆን ዘበነን ማነው ዶክተር ዘበነን መምህር እንትናን በምን እንለያያችሁ? አንድ ነን ነው የምትሉ። ስለዚህ አንዱ የአንዱን ትምህርት ሲመጣ አልቀበልም ማለት አይችልም። ሁለተኛ በቋሚነት የእኛ ትምህርት ያለው በሊትሬጂዎቻችን በዚህ በጸሎት ውስጥ በምናምን ውስጥ ነው ተብሏል። ስለዚህ እነሱን ነው ማምጣት የሚቻል። እነሱ ሲመጡ ደግሞ ይሄ እኛን አይወክለንም የቤተ ክርስቲያን ትምህርት አይደለም ትላላችሁ። ይህ አካሄድ ልክ አይደለም ነው ከቀደም ጀምሮ እያልኩ ያለሁት ልክ አይደለም። በመሰረቱ እንደ እውነት ካያችሁ ማለት ነው በታሪክ አፖሊናሪስ የሚባለው ሄሬሲ ማለት ነው። አፖሊናሪስ በ381 ነው አይደል? የአፖሊናሪስ ሰከንድ ሰናይሲን ማለት ነው። ኮንስታንቲኖፕል ላይ የሆነው አይደል? አንድ ካልተሳሳትኩ አፖሊናሪስ የተወገዘው እና አፖሊናሪስ አፖሊናሪስ ማለት
የመጀመሪያው ናይሲን ክሪድ ላይ ከአትናሲየስ ጋር ሻምፒየን ከነበሩት መካከል አንዱ ነው። የአትናሲየስ ደግሞ ምንድነው እንትን ነው ላይፍ ታይም ፍሬንድ ነው ባይዘው። ኢቭን አንዳንድ የስነ መለኮት ሰዎች ሲሪል የተጠቀመውን ቃል ይሄ ስግው ቃል የሚለው ወይንም የሚለው ቃል የአፖላሪስ ነው ብለው የሚሞግቱ ሰዎች አሉ። ያው ነው ለማለት ሳይሆን ከሱ የተወሰደ ነው የሚሉ ሰዎች አሉ። እነዚህ ሁሉ ነገር ባሉበት እነዚህ የስነ መለኮት ሰዎች አንዱ ሻምፒዮን አንዱ ላይፍ ታይም ፍሬንድ በነበሩበት የስነ መለኮትን ነገር እንደዚህ መገንዘብ ካልተቻለ አንድ ሰው የሚናገረው ነገር በቃ አንተ ካልተሳስል አልተቀበልከው ቤተክርስቲያን አይደለም ምናምን ትላለህ ማለት ነው። ግን ስህተት ሊሆን እኮ ይችላል። ያ ስህተት መሆኑን ማሳየት ነው እንጂ ያለብህ የሆነ ግሩፕ ተደራጅተህ በህቡይ ተደራጅተህ ማለት ነው። በህቡይ ነው እንደውም ምን የሚለው በህቡይ ነው የሚሉት። ተደራጅተህ ሲመጣል ጽሁፍ ይሄን አልቀበልም፣ የሆነ አስተማሪ ሲመጣ ይሄን አንቀበልም፣ የኛ ትምህርት አይደለም፣ ይሄ ሲመጣል ይሄን እንቀበላለሁ ምናምን የምትል ከሆነ ያኛውን ሰውዬ ነው መጋበዝ መጀመሪያ ያለብን እኛ። ያኛውን ግሩፕ አልቀበልህም የተባለው ግሩፕ መምጣት አለበት። ገብታችኋል? ያንን እሱን ግሩፕ ማምጣትና እሱም ደግሞ አልቀበልህም እንደሚል አሁን ቅድም እንትና የተባለው ልጅ ትንሽ ተራማጅ ሀሳብ አለው አይደል? ይሄ ኪዳን የሚባለው የቲክቶክ ልጅ አምጥታችሁ እናንተስ ቲክቶክ አይደል የምታመጡልን ከየት ነው የምትመጣው ብሎ ይጽፋሉ ከታች ማለት እሱ ሲናገር ማለት ነው። እሱ የቲክቶክ ሰው ቤተክርስቲያን ይወክላል። እዚህስ ያለው የቲክቶክ ሰው አይደል እንደ ቤተክርስቲያን ወከለ ብላችሁ የምትነግሩን እንትና እያላችሁ። ስለዚህ ያካሄዳቸው ላይ ፌሚኒስቶች ምን ያደርጋሉ መሰላችሁ? ፌሚኒስቶች ለሴት ነው የቆምነው ይሉና ከነሱ የተለየች ሴት ስትመጣ ወይንም የሆነ የተለየ ሀሳብ ካላት ሴት መሆኗን እስክትጠላ ድረስ ያሰቃዩታል ማለት ነው። ይህ አካሄድ ባይዘው በጣም አደገኛ አካሄድ ነው ማለት እንዴ እኛ እስክንራራላት ለዛች ሴት ማለት ነው። አሁን ወንድ ነው አይደል ሴትን ይበድላል ብለው የሚነሱት በብዛት ፌሚኒስቶች። ከዛ ወንድን እየወቀጡ አንዷ ሴት ተነስታ አይኔ ባሌን እወዳለሁ ወይ የሆነ ነገር ካለች ወንድ የሚጠሉትን ወንድ እስኪያዝንላት ድረስ ይቀጠቅጧታል። ስለዚህ ለሴት አይደለም ኤግዛክትሊ የቆሙት ሴትን ሁሉ እኔን መምራት ያለብኝ የሚሉ ሴቶች ናቸው ማለት ነው፣ ሴቶችን እንጂ ትሩሊ እንደዛ። ስለዚህ ብድግ ብለህ ግግም ብለህ እንትና ማለት እንደዛ አይደለም ማለት አትችልም። በቃ ቤተክርስቲያን ውስጥ እንደዚህ የለም። እና አፖሎናሪስ እና አተናሲየስን ታሪክ ያነሳሁት ይሄ ነው። በቃ የቸርች ሂስትሪን ሄዳችሁ አንብቡ። የቸርች ሂስትሪን ሄዳችሁ ስታነቡ ብድግ ብለህ በቃ እንትና እኛን አይወክለንም። ልክ ይወክላል በደንብ የቅድሞ አስተማሪ በደንብ ነው የሚወክለው። ባይዘው ይሄ አጋፔ ያከፈተልን በደንብ ነው የሚወክለው። እኔ እንደውም እሱን አንዳንዴ እየሰማሁት አሰምታችሁት ከሆነ ቁጭ ብሎ እንትናን ይግደለው ምናምን የሚል ቪዲዮ ተለቆ አይቻለሁ። በቀደም የሆነ ተሐድሶ እየጠራና እሱን ይሰሙታል። በቃ እሱ ነው እሱም ሂዝ ፓርት ኦፍ ዜር ቲቺንግ። እነሱ ሲፈልጉ የእኛን መምህራን ቪዲዮ ምናምን አምጥቶ ያሳዩ የለ እንዲህ ላሉ ፕሮቴስታንቶች እንዴ ትክክል። ክርክር ላይ አኬ እንትናን አምጥቷል። ማን በእግሩ አጋንንት አስወጣለሁ የሚለው እዩ ጩፋን አምጥቷል። አረ አሴ እንደውም እዚሁ ቲክቶክ ላይ የምናውቃቸው እኔ ትክክል እንደው አንተ አንድ ቀን እሳቸውን ዲቤት ብታደርግ ደስ ባለኝ ነበረ። መምህር ኤፍሬም ምን አለ? ሊቀ ሊቃውንት ኤፍሬም ምን አለ? አውቃችሁት? ባለፈው እሱ ሲናገር ሞነርጂዝም በዩኒቨርሳሊዝም ብሎ አኬ የተቃወማቸው መምህር አውቃችሁ አይደለ? እሱን ሰውዬ እንደው ብታገኛቸው ብያሰብኩኝ ጌታን ሪል የመሬቷ ስለሆኑ ማለት ነው። ምንድነው እነሱ እምነት ብቻ ማለት ነው ጴንጤዎች ቀድመውን ስላሉ ነው የሚሉ ሰውዬ የአዳዳን ሁኔታችን ዓለም ሁሉ ድኗል ብለው መናገር እንዴት እንደሚያስረዱ ግራ መግቢያ ማውጫ የሚጠፋቸው ሰውዬ አውቃችሁት? ሊቀ ሊቃውንት ኤፍሬም ምን አለ? እዚሁ ቲክቶክ ላይ በየቤቱ አይጠፉም። እዚሁ ቲክቶክ ላይ ነው የምላቸው። እነሱስ ማስረጃ ይሆኑ። ያውም ሊቀ ሊቃውንት መምህር ኤፍሬም ምን አለ? ይሰመርልኝ።
እነዚህ ማስረጃ አይደሉም? የቤተ ክርስቲያን ሰው አይደሉም? ከነዘበነ በምንድን ነው የሚያነሱት? ይሰመርልኝ። ይሄ እሱን ነው እያልኩ ያለው። ስለዚህ በእንትን እንዳቱ ከታች የነበራችሁ ኦርቶዶክሳውያን የሆነ ክፋት እንደተደረገ አድርጋችሁ አትቁጠሩት። የእናንተው አፕሮች ነው፣ የእናንተው አካሄድ ነው ማለት ነው። በቃ የዩ ጩፋን ቪዲዮ አምጥታችሁ ፕሮቴስታንት እኛ መች አይወክለንም ምናምን ሳለ በቃ እንግዲህ በዚህ ጉዳይ ላይ እንላለን። ፕሮቴስታንት በዚህ ጉዳይ ላይ ይሄ አካሄድ ላንቀበለው እንችላለን። እናንተ ጋር ግን እኛን አይወክለንም። እሱም ለምን የማይወክላችሁ አይባልም ነው እያለን ያለ ነው። እና እኔ በፊት እንደዚህ ዶግማቲክ የሆኑ በጣም ክሊር ትምህርቶች ኖረው ሰዎች ከዛ ያፈነገጡ ምናምን አድርጌ ለማሰብ ትንሽ ሞክሬያለሁ። እንደው በዛ ደረጃ የተዋቀረ ነው ብዬ ማለት ነው። ግን አይደለም፣ ሪያሊቲው አይደለም። የሆነ ኦቨር ፓወር ያደረገ ኃይል ያለው መስሎ የተሰማው ግሩፕ ሌላውን ግሩፕ እንደፈለገ ስለተናገረው ያ ግሩፕ ኦርቶዶክስ አይደለም ብለን አንልም። እኛ እንደውም ከነዛም ግሩፕ ጋር ዲስከሽን መጀመር አለብን። ይህ መታወቅ አለበት። እነዛ የቀድሞ አይነት መምህር ማለት ነው መተው እኛ ከኮፕቲክ ጋር ከእንትን ጋር እኛ እንለያለን ሲሉ በግልጽ አጋፔ ያሳይ። እሳቸው የሚገኙበት ሚንስ እንደዚህ አይነት አስተሳሰብ ያላቸውን ሰዎች በምንድን ነው የምትለዩት ብሎ ማዋራት መጀመር አለበት። በቃ ሲፈልጉ የሆነ ሰው አስገብተው እሺ እያሉ ያዋሩታል አይደል? ቤተክርስቲያንን ወክሏል፣ የወንጌላውያን አማኞችን ይወክላል ብለው ያሰቡትን ሰው ሁሉ እነሱም እንደሚያወር። ስለዚህ ይሄ ደብል ስታንዳርድ መጠቀም የለባችሁም። ልክ አይደለም ነው ያልኩ ያለሁት። በእኔ አካሄድ ልክ አይደለም። በዛ ላይ ደግሞ ኦፊሻሊ የኛ ትምህርትና የኛ አካሄድ በሰባኪዎቻችን ውስጥ ነው ያለው እየተባለ በምን እንወቅ? የትኛው ሰባኪ ልክ ነው የትኛው ሰባኪ ልክ አይደለም ብለን በምን እንለይ ነው? እዛ ነው የምታገኙት። ዶክመንት ስጡን ሲባል አይ የኛ ትምህርት እኮ ያለው በሊቃውንቶቻችን በአስተማሪዎቻችን ልቦና ውስጥ አይነት ነገር ከተባለ እነሱ የሚናገሩትን ነው ማግኘት የምንችለውና ይህንን ፋክት መተው የለበትም በደብል ስታንዳርድ ኒድ ካልተባለ ማለት ነው። ስለዚህ ይህንን ነው እኔ ማለት የምፈልገው። ኦሪጂናል ሲን በተመለከተ ያነሳችሁት ሀሳብ እንግዲህ ያው አሁን ባለቀ ሰዓት እኔ ምንም ባልጨምር ይሻላል። ከሰሚ ፕሌጂያኒዝም ኮንሰፕት ጋር ያው ስለሚገናኝ በዛ የተነሳ እንደመጣችሁ አስባለሁ። ስለዚህ ጥሩ ውይይት ነው የሰማሁት። ብራዘርስ ተባረኩ ለማለት ነው። ቴንኪዩ ያ ቴንኪዩ ትክክል ቴንኪዩ በጣም አይ ቲንክ ቆየን በጣም ከታይም ማለፍን። እሺ እንግዲህ ተባረኩ ጋይስ፣ ተባረኩ። ከታች ያላችሁ ገንታት ገስት ላይ ያላችሁ የሚወጡም አሉ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ እስቲ በሌላ እንትን እንመጣለን ወይንኑ እንቀጥለዋለን በደንብ ከቤላጄስ ጋር የተጨባበጣችሁ ያላችሁ ነው ያለው እንትን ብለን ትንሽ ሜቢ ውይይቱ ላይ ተጨቃጭቀን ምናምን ከሆነ እንግዲህ ይቅር በሉን ጋይስ። በእውነት መጨቃጨቅ የሆነ ከወጣ ያለ ባህሪ ካሳየም ማለት ነው። ሻስቼ ዛሬ እሺ ይሄንን ነገ አሳያቸዋለሁኝ። ከአዳም የወረስነው ኃጢአት ልክ እንደ ራሳችን ኃጢአት ስለሚቆጠር በደል የአዳምን ኃጢአት ወሰናል። ስለ እንደዚህ አይነት ሚል ትምህርት የለም። ወደ ቤተክርስቲያናችን እንደዚህ አይነት ትምህርት ተጨምሯል። የሶሪያ ካቴኪዝም እንዲህ አንሷል። በቃ ከመጽሐፍ አሳይታቸው ማለት ነው። ይሄ ትምህርት ስትላቸው ይህም ቤተክርስቲያን አትቀበለውም ይለና ግን የማንን ያነሳል? ያረጋልን ደግሞ ያመጣና ያረጋል ግን ተቀባይነት አለው። ላየው አሁን ያ ቅድም የማን ነጸረ ነው አንቀበልም፣ አማነጸረን አንቀበልም አሉ። እንደዚሁም ደግሞ ያኛውንም አንቀበልም አሉ። ከዛ የማን ግን ወጣ? የዳቆኑ ሲወጣ ግን የግለሰብ ነው። የዳቆኑ ይሄውና እኛ ይሄን እንቀበላለን ይላል ማለት ነው። ባዜ ማለት ነው። እዚህ ላሉ አፖሎጂቲክሶች ስም መውጣት አለበት። አሁን ምንድነው ከየት ነው ምናምን ይሉናል። አሁን ይሄ የሆነ ስኳድ ነው። ምንድነው ማን ነው? ዲያቆን ያረጋል ነው
ያረጋል ስኳድ ማለት ነው። ሰባቱ ጎረምሳ ማለት ያረጋል ስኳድ በእውነት ኦረንታልን ሙሉ ነው ያውቃል። አሁን እያሳየ እኔ አማን ነጸረ ቨርስስ ዲያቆን ያረጋል አይነት ነገር ነው አይምሮ ላይ የመጣው። ያ አራጋቢ ደብል ስታንዳርድ ይሆናሉ። እኛ እንዲህ ስንል ሁለቱን ስራልን በእውነት እውነት ስራ ለመሰለ ፖለቲካው እንደውም በጥሩ ነው። በቃ እንደዚህ ነው የምናደርገው። ምክንያቱም ታክቲክስ ነው የሚጠቀሙት እነሱ ቴዎሎጂያቸውን በደንብ ዲፌንድ ያደረጉ እንዴ። ቴዎድሮስ ማላቲን ክዷል እኮ ባይዜ ከናቲ ጋር እኮ ትክክል ሶሪ በማለት እንትን አልኩ። ከናቱሻ ጋር እኮ ቴዎድሮስ ማላቲን አስክዶት አልቀበልም ብሎት አልቀበልም ማለት ማን ጠቀሰለት ያረጋልም ማለት ነው። ይታይ እንግዲህ ከባድ እኮ ነው። ያረጋል ከማን ይጠቅሳል? በጽሁፉ ከማላቲ ይጠቅሳል። ወይዜ ትንሽ እኮ አንዳንዴ አፍረት የሚባልም የለምና ተኙ በቃ ተባረኩ። ታብ ስታረጉ የነበራችሁ በሙሉ ብርክ በሉ። ጊዜያችሁን ሰጣችሁ የተወያያችሁ እናንተም ተባረኩ። መልካም አዳር ይሁንላችሁ። እፍዬ ትክክል እንቀጥላለን። ያረጋል እናንተንን ማታ ጠዋት ስነሳ እኔ ከፍቼው እስቲ እንትን ስሩልኝ። ዘያረጋል ስኳድ ወይንም ያረጋል ስኳዱን እንትን ስሩልኝ። የዚህ ምንድን ነው የሚባለው የከቨር እታች ያላችሁ ከቨር ስሩልኝ። ያረጋል ስኳድ እና የእንትናን ስኳድ ለይታችሁ እውነት አስቴምሬ ነው እንትናን አሰራው ባይዜ አጋፔን ማለት ነው። ያረጋል ስኳድ ቨርሰስ ዛማን ነጸረ ብለህ በቃ እናሰራለን። ታክቲክ ነው የሚጠቀመው በእውነት ለሊቱ ብዙ ያስወራል። እሺ ባለ በቃ ደህና አደሩ። አስቼ ግን የምር አወራው በእውነት አወራው መቀስንም ምናምን ማለት ነው። እሺ ፒስ ተባረኩ ጋይስ። ከታች የነበራችሁ ሀይ የአዲሻ አራም በሲት ሁሉን አስወጥቼ ያዲ አራቆይ ቻው በያ እንዴ ሰዓት ፈጀም በጣም ሲስ እንዴት ነሽ እባክሽ? ኤፍ እንዴት ናችሁ? ተባረኩ። ሰምተናል። አለን እዚህ መጡና አንድ ነን ይላሉ። ትምህርታቸው ግን እንዴ አንተ ቪዲዮ እኮ ሲስ የሚሰሩት ማለት ነው። በእውነት ሁሉንም ቪዲዮ እንደዚህ አላቸው። ማን አፖሎጂቲክ የሚባል ሰባቱ ምናምን የሚባል ብዙ ነው። ቆርጠሽ ምናምን ላክ ነው ላኪላቸው። ዘኦል ስኳድ ማለት ነው። ታክቲክ ነው የሚጠቀመው። ቴዎሎጂካሊ ዲፌንድ እያደረጉ ሳይሆን ታክቲክ በቃ የሆነ ታክቲክ የሆነ ቅንጭብ ያደረገ ይቆርጣሉ ምናምን። ሲመቻቸው እንቀበላለን ይላሉ። ዮባ እንኳን ቅድም ሲገለበጥ አላየኸውም? መጀመሪያ ያቀበለዋለሁ ብሎ አዳም አስቀየረው እኮ አዳም አስቀየረው። አዳም እንግዲህ ካስከፋነ በእንትን የማይደራደረው ፌዝ ነው። እንደወረደ ነው የሚቀበለው እሱ አይደራደርም። ፌዝማ መጽሐፉን ሁሉ በቃ ቀበለዋለሁ አለ እኮ። ከዛ ግን ትንሽ ፌዝ ወንድማችን ግን ያው እንትን ካለን ጋይስ ያው ተረዱን። አንዳንድ ሆት መሆን ምናምን አለው። ታክቲክ እንጠቀማለን ግን በእውነት የሆነ ቴዎሎጂካሊ ምናምን ብቻ ሳይሆን በቃ ታክቲክ ነው የምንጠቀመው። አሁን እናንተንም የመከፋፈል ስራ ኦልሬዲ ተከፋፍላችሁ ስላላችሁ እኔ ሳየው ነገር እየሆን ቴዎሎጂካል አይደለም አርጊመንቱ ምናምን፣ አብዛኛው በቃ ታክቲክ ነው። እንደዚህ በቃ እንደዛ እናደርጋለን ብዬ አስባለሁ። ፒስ በቃ ሲስ እሺ ተባረኩ፣ ደህና ደሩ በቃ እሺ። አይ ደግሞ ከታች
ሁኜ ልሞክረዋል። ቪዲዮ አለ የማይሆን መስሎ የታየ ነው ምናምን በሚለው መዝሙር የሰራ ዝም ብለህ ማች አድርገው። ምርጫዋ የመጀመሪያው ሁለቱም አንድ ሆኑ ዛሬ ማለት እሱ መዝሙር በጣም ያምራል። እሱ ቪዲዮ ተምተሽዋል ነው አሚ ሜሪ ለምን ወረደ ይችላል። እስኪ ከታችኝ ልሞክረው ለምን ኖ ኮሜንት። ኧረ ጌታው ልክ ነሽ እኮ ሁለቱ ቪዲዮ ያምራል። ባይዘኝ አጠገብ ላጠገብ አድርጋቸው ውሰጃቸው፣ ችግር የለውም ነው። አይ እነማንን? ሁለቱም ቪዲዮዎች። አይ አንተ ጋር ይቀመጡ፣ ጊዜ ገና አልደረሰ እንዴ። አራቤኒ ናማ ሚዩትን ክፈት ወንድም ማለት ነው እንዴ? አለን ናዋራኝ እንዴ ሚዩት ታረጋለህ እንዴ ናንቺ እንዴ? አንተ ያስፈራራች ነው እዚህ ጋር እንዴ? ኧረ በመቤት እኔ ቀልድ ነው ደግሞ ቀልድ ነው። ትክክል እኮ ቀልድ ላይ ቀረ እኮ አልሰማኝ ጀሞ እኮ ማምረን ቀልድ እንዳይሆን ከፈለክ ትችላለህ። እኔ ግን ቀልድ ነበር። አሁን አልገባኝ። አይ ወደ ታች ያረግሽ ጂሜሪ አላገኘሁትም። ቦታውን ንገሩኝ። የመጀመሪያው ቪዲዮ እና ከዛ ቪዲዮቹን ስታይ እጁን ብድግ ነገር እጁን አንስቶ ነገር የሰራው ቪዲዮ አለ። ከሱ ወደ ታች ያ ቪዲዮ አለ። እጁን ብድግ አድርጎ እጅህን ወደ ላይ የጴንጤ ፓስተር መስለህ ምናምን አንድ ቪዲዮ ላይ አቤት እንዴ አንተ ሜድክ እንዴ ልታየው አራለው ኖ አይ ምን ምኝታ አለ ጀነጀኑታላችሁ እኮ እንደውኔ እኮ ወንድሞቻችን ትገርሙኛላችሁ። በሉ ደህና ደሩ። እነማን ነው? አይ ያንተም ሆዞ ነው የልደትም ስሚ። አሬ የሜሪ አምላክ እንዴ ልደት በቃ አላሻለ። አይ እስኪመጣ ትንሽ ነው ቻችን ትፈራለህ ዛሬ እንዴ ሙሌ እና ብቻችንን ብናወራ ምን ችግር አለው? አሜኒ ተረጋጊ። ሂዱበት ሊፈታ ነው ጾም አውሩ። ሁለታችሁ ናችሁ ማውራት ያለባችሁ። ጨረስን። አቤኒ አለቀ። ጨረስን። ቪዲዮ ኤዲት እያደረክ ነው? ሃይላይት ማየት አይቻልም እንዴ? ይቻላል። አሳያችሁ። አዎ በምን እናትልቅ በእናት ቆይ ፖስት ያደርጋል። አሁን ፖስት ይሆናል። ሞዴሬተር ያለው እንኳን የለም። ሜሪም የላትም ወይ? ትፈታለች ይችላል። ትልቅ ልደት ነው ያደረገው። እሺ ይታያችኋል። ዩቲዩብ ነው። በምን እናትልቅ? የመጀመሪያው እየተቃቀፋችሁ ነው። አንቺ ተቃቀፉ ላይ ትቆያለሽ እንዴ? ኦዴ ማን ነው? ይሄ የኛ ዩቲዩብ ቻናል ነው። ማክቤን ዩቲዩብ ሰብስክራይብ አደረጋችኋል። ሰብስክራይብ በዚሁ አጋጣሚ ሰብስክራይብ አድርጉ። 19500 ሰብስክራይብ አለን። የአሁኑ ቪዲዮአችን ይሄን ይመስላል። ድሮፕ ሆነ ኦልሬዲ ተለቀቀ። አይ ይሄ አሁን ፖስት ያደረኩት ነው። አሁን ከአንድ ሰዓት ሆነው ሰራ ምን አለን ያው ፖስት አለ። ላፕቶፕ የአሜሪካ ትመስላለች። ላፕቶፕ የአሜሪካ ትመስላለች። ላፕቶፕ ዱባይ የአሜሪካ ትመስላለች። ዱባይ ነች።
ዋርኒንግ ይሰጣል። ላፕቶፕ ነጋዴ እኮ ነኝ። ኦኬ እሺ። ዱባይ ምስድ ነች። ስማ አቤኒ ወይ መጣሽ ለእኔ ብላ ምናምን የሚለው አለው። አዎ እሺ በቃ ዛሬ ነው ማየው። አሁን ይዘግ ስማ ዳውንሎድ ልታረግ ያ ትምህርት የቀሰምሽ ጠብቂው። እሺ አንተ ካልክ ጠብቂው። በሉ ደህና ደሩ። በቃ ሜሪ ማልገባች። እንዴት ናችሁ ታዲያ? እንዴ ሙርቲ ይዝብናል እንዴ? እኔ ነው የት ሄድክ? መኪና ፓርክ አድርጊ ቤት ገብቼ ቀይሬ ምናምን በል ሜሪን ሳባት ቢያንስ ለሷ ሞዴሬተር አሰጥም እንዴ? እንዴ ሞዴሬተር ነው ሀሚና አግኝ ያለው ማንም የለውም። አይገርምም? የምርህ ነው? ትገርማለህ። ማንም ሰው የለውም። አይደረግም እኮ በጭራሽ። እንዴ አረሙ ለሜሪ እንዴት አንተ አትሰጣትም እንዴ? ሙሌ ቆይ ለሜሪ እንኳን እሱን ሌላም ነገር አልሰጥም እንዴ? ተቀበልሽ እንዴ ሜሪ? አይድሊ ልደትሻ እኔ ግን ወይ ሜሪዬ ከታች ሆኜ ጨነቀኝ። በቃ እነዚህ ሰዎች የሚያወሩት ነገር ላይ እንዴት ሳልሳተፍ ብዬ ልሰቃይልሽ። ይቅርታ በጣም ተሰቃየሁ። በቃ ከታች ሆኜ ማለት ማልቀስ ነው የቀረኝ። እንዴት ነው ማልወጣው ላይ ብዬ ጌታው ላይ መውጣት ይመችሻል? ኦኬ ቆይ ለምንድን ነው እንትን ያልሽ? በምክንያት ነው የወረደችው። ግን ማን ያስወጣል? እንትን ነው ሰክተኛ አይደለም። ፕሬሸር በዛብሽ? እኔ ዛኔ ለሊት ነው ብላችሁ ነው አቤኒ? አይ ቲንክ ላይቭ ለኔና ላንተ አይሆንም። እኔ እንኳን ወደ እግዚአብሔር ቃል ምን ከታች ሆና ትሰማለች ብዬ ነበር። እኔና ሙላር ስናወራ የነበረውን ሰምተናል። አይ አልሰማሁም። እኔ ግን ማለት ነው ለኑሃሚን ጥያቄ አለኝ። ባይ ዘ ዌይ አሁን ለምሳሌ እኔ የሙሌ ቪዲዮ የቱ ጋር ነው ያለው ምናምን ብዬ ስጠይቅ እጁን ካነሳበት በቀኝ እጁ ከተዘረጋበት ምናምን ከታጠፈበት ቁጭ ካለበት ስር ነው አለችኝ። አንተ እንደ ልብስ ማለት ነው። ሄጄቸው እኮ ነው የመጣሁት ሜሪ። ይሄ ሁሉ አንቺ ረድፉን ራሱ ማለት ነው እንዴት ነው የሸመደድሽው? አሁን እኮ ወጥቼ ሄጄ እኮ አይቼው እኮ ነው። ቆይ የሆነ ቪዲዮ አለ የሚመቸኝ ብዬ ሄጄ አይቼ እኮ ነው መጥቼ ነገርኳችሁ። ለዛ ነው ግን ደግሞ አድናቂው ነኝ ኦብቪስሊ። እኔ እኮ ማለት እንትን ነኝ የሆነ ነገር ነግረሽኝ ራሱ ፊቴን ተርን ካረኩኝ እረሳዋለሁ። ችግር አለብኝ እንደኔ መስለሽኝ ነው። ይቅርብ። እኔ ወንድሜ ስለሆነ አድናቂው ነኝ። የማን ወንድም ነሽ? እህት ነሽ? እህት ነሽ ማለት ይቅርታ ብላችሁ እንድማረጋችሁኝ ያየኔ ነገር። ፕሮፋይል ፒክቸርሽ በጣም ያምራል። ዛሬ ነው በጣም በትኩረት ያየሁት ነው። አሚር የማን ወንድም ነሽ ነው ያልከኝ? የሙሌ የማን እህት ነሽ? የሙሌ ማኪዬ እንዴ ከታች አረ በጣም ብዙ በርካታ ወገኖች እንዴ አሁን አይደል እንዴ ማየው ወጥተዋል። ተስፋ ቆርጥ ወጡ እኮ ተስፋ ቆርጠው። እኔ ራሱ ተስፋ ቆርጬ ልወጣ ነበረ። እንዴ አንተ አሁን ሞዴሬተር አሰጣትም እንዴ ለሚል ወይኔ ይሄው አሁን ሼር አድርጋት ማኪ መታ ነበር። ኧረ እኔ ሞዴሬተር አልፈልግም ጋይስ። ኃላፊነት በጣም ብዙ ኃላፊነት ያለብኝ ሰው ነኝ። አይ እኔ ለዛሬ ስወጣ ተወስዷል። ብዙ እንትን ስላለኝ ማስተካከል ተወስዷል። ልደት ግን ማን ነው ሙለር ግን ማለት ነው በእውነት በጣም ነው የሚያሳዝነው። እንዴት አይነት ሰው መሰላችሁ? ኦብዘርቭ እንዳረኩት ማለት ነው የሆነ አይዲያ ያነሳና ሼር አድርጎ እናንተ በዛ ስትፋጁ እሱ ሰጥ ብሎ ያዳምጣችኋል። ብዙ ጊዜ ማዳመጥ ደስ ይለኛል። ኧረ እኛም ማዳመጥ ነው የምንወደው፣ ግን አታስወራና ማዳመጥ ከፈለግ አንተም እያወራ አዳምጥ እንጂ ኢንቮልቭ አድርግ ራስህን።
አይ መጀመሪያ እኮ ስላንቺ አወራረድ ነበር ሲጠይቀኝ ነበርና ደህና ደሩልኝ። ሁሌ ሶሪ መሀል ላይ ስለገባ ደህና ደሩልኝ። እተኝ ነው ኑሃዬ? እኔ እንቅልፍ ይወስድሻል እኛን ጥለሽ? ምን ያደርግ? አቤኒ እንደሆነ እኔ በቃ ሙሉዬ አዲስ ነገር ካለ በቃ አሳውቀኛ። ዳታ የለውም ልጁ እንግዲህ ሌላ አማራጭ ይፈልጋል። ሌላ ካለ አሳውቃለሁ። አዎ እናት ሌሎቹም እንትን ያሉ ስላሉ ኢንቦክስ ግን አድርግላቸው ሜቢ ያንን እንዲያወጡት። አዎ ኢንቦክስ አደርግለታለሁ፣ ቼክ አደርጋለሁ። ሜሪ የቆያት ውጫ እኔና አንቺ እናወራለን። እናንተ ሄዱበት። አቤኒት ቆያል። አይ ሞኔ እናንተ እንውጣ፣ እኛ የምንሄድበት ስላለ እንሂድ። ለተረኛ እንልቀቅ። ይደውልልኛል፣ ችግር የለውም። እሺ ደህና ደውልልኝ። ቻው ሜሪ፣ ቻው ኑሃሚ፣ ልደቴ ቻው። እሺ አቤኒ፣ ደህና ደሩ። እሺ ፋሚሊ ማገዝ የአእምሮ መታደስ በጣም አስፈላጊ ነው አይደል? በክርስትና ብዙ ጊዜ ኤርሚ ያለክ ረጅም ሰዓት ስለንስ ዝም አስብያለሁ አለክ እንደምነት የሰለሞን ቤተ መቅደስ አለክ ኤርሚ? እሺ አይ ችግር የለውም ቀጥሉ። ዛሬ ቢዚ ነኝ እኔ፣ ልጆች ስኩል ሆሊዴይ ላይ ናቸው፣ ግን እየሰማሁ ነበር። ተባረክ፣ ጸጋ ይብዛልህ። ቀጥሎ እንደምነት የሰለሞን ቤተ መቅደስ 3 ክፍል እንደነበረው እኛም እንደዛ ሆነን አይደል? እኛም እንደዛ ሆነን ለምሳሌ የውጭው ግንብ አለ፣ ከዛ ደግሞ ቅድስት አለ፣ ቅድስተ ቅዱሳን አለ አይደል? 3 ክፍሎች አሉት። ቅድስቱ ውስጥ ህብስቱ ይቀመጣል። ቅድስተ ቅዱሳን ውስጥ ደግሞ ስትገቡ ታቦቱ አለ፣ ሊቀ ካህኑ የሚገባበት በዓመት አንዴ ማለት ነው። ከዛ ደግሞ የውጩ ግንብ ደግሞ አለ አይደል? 3 ፓርት አለው። አንድ በር ያለው የውጩ ግንብ አለ፣ ከዛ ቅድስት አለ ውስጥ ስትገቡ፣ ከዛ ቅድስተ ቅዱሳን አለ። ይሄ ቤተ መቅደስ ይባላል። ቅድስተ ቅዱሳን ውስጥ ታቦት አለ ብያችኋለሁ። የእግዚአብሔር ክብር የሚገለጥበት ስፍራ ማለት ነው አይደል? እግዚአብሔር ክብሩ የሚገልጥበት ቦታ ነው። ይሄ ቤተ መቅደስ ይባላል። ወደ ዘሩባቤል ቤተ መቅደስን ብትመጡ ተመሳሳይ ነው። የሰውም ልጅ ማለት እንደዛ ነው። እኛ የእግዚአብሔር ቤተ መቅደስ ነን አይደል? ሰው ማለት ስጋ፣ ነፍስ፣ መንፈስ ነው። ሰው መንፈስ አይደለም። ሰው ነፍስ ብቻ አይደለም። ሰው ስጋ ብቻ አይደለም። ሰው ስጋ፣ መንፈስ፣ ነፍስ ነው። ኦኬ። ጌታ ክርስቶስ ኢየሱስ ይህን ሰው ምን ብሎ ጠርቶታል? በኢየሱስ የማያምነውን ሙት ብሎ ጠርቶታል። ይንቀሳቀሳል ሰውየው እኮ አይደል? በስጋ ይንቀሳቀሳል። ሙት ብሎታል። ምኑ ነው ሙት የሆነው? ሙት የሆነው ምኑ ነው? ምኑ ነው ሙት የሆነው? አንድ ነገር ላሳያችሁ ስለፈለኩኝ ነው። እሺ ሰዎች ምን አይነት ቦታ ላይ እንዳሉ ላሳያችሁ ስለፈለኩኝ ነው። መንፈሱ አይደል ሙት የሆነው? እሺ ናይስ። ከዛ ወንጌል ተነገረን፣ ወንጌል ሰማን። ወንጌል ሰማንና በክርስቶስ ኢየሱስ አመንን። ከዛ ይሄ ሙት የነበረው ሰውዬ ይቀሰቀሳል ማለት ነው። ሙት እያለ ግንኙነታችን የነበረው ወደ እነ ጣጡስ፣ ወደ እነ ማርያም፣ ወደ ጊዮርጊስ ነው። ለምን? ወደ ላይ ኮኔክሽን ስለተቋረጠ ማለት ነው። ሙት ነው ኦልሬዲ ከፍጡራን ጋር ነው ኮኔክሽንክ። ልክ እንደ አዳም በቅጠሎች መካከል የተሸሸገው አዳም የእግዚአብሔርን ድምፅ ሲሰማ ፈርቶ ነው አይደል? በእግዚአብሔር ፊት መቆም አይችልም። በቅጠሎች መካከል ተሸሸገ። እነዚህ ሙታንም በነ ጊዮርጊስ ስር በነ ማርያም ስር ነው የሚሸሸጉት፣ ከእግዚአብሔር ድምፅ ከእግዚአብሔር ቁጣ ለመሸሽ ማለት ነው፣ መቆም ስለማይችሉ። የሙታን ባህሪ ነው። ይሄ የፍርሃት የባርነት መንፈስ የሚለው ጳውሎስ። ልክ ወደ ክርስቶስ ኢየሱስ ስንመጣ ጌታን ስንቀበልስ ሙት የነበረው መንፈሳችን ይቀሰቀስና ከእግዚአብሔር ጋር ኮኔክት ማድረግ እንጀምራለን። ቅዱሱ መንፈስ ለመንፈሳችን ይመሰክራል ማለት ነው። ከዛች ሰዓት ጀምሮ የእግዚአብሔር ቤተ መቅደስ ነን እኛ አይደል? ከዛ ሰዓት ጀምሮ ምንድነን? የእግዚአብሔር ቤተ መቅደስ ነን። በእግዚአብሔር ፊት ነውር አልባ ነን፣ ጸደቅን ማለት ነው። ሰው ጸደቀ ሲባል ስለ አትክልት ያስባል። መጽደቅ ግን እንደዛ አይደለም። ጸድቅ ያለው እየጸደቅኩ ነው፣ እጸድቃለሁ፣ እንደዛ አይነት ትምህርት የለም። ጽድቅ ማለት በእግዚአብሔር ፊት ነውር አልባ መሆን ነው። በቃ በእግዚአብሔር ፊት ትክክል መሆን ማለት ነው። እሺ ልክ በኢየሱስ ስናምን በእግዚአብሔር ፊት ነውር አልባ ሆነናል፣ በክርስቶስ ኢየሱስ ማለት ነው። ይሄ በክርስቶስ ኢየሱስ አምኖ መንፈሱ የተቀሰቀሰው ሰውዬ ግን
በዓለም የነበረ ብዙ ልምምድ የነበረው ብዙ ህይወቶች አሉት። ይሄ ሰብኮንሽስ ማይንዱ በብዙ ነገር የተሰራ ነው አይደል? ከነኮተቱ ነው የመጣው። ከነኮተቱ በቃ ፕሮግራም የሆነ ሰው ነው። የህይወት ልምምድ ያለው ብዙ የህይወት ልምምድ ያለው። ከዛስ መታደስ መቻል አለበት ይሄ ሰውዬ። አንዳንዱ በፍጥነት ይታደሳል አይደል? ሮሜ መጽሐፍ ምዕራፍ 12 ላይ እንደሚለው ምዕራፍ 12 ቁጥር 2 ላይ የእግዚአብሔር በጎ የሆነው ፍቃዱን ለማወቅ እንድንችል በአእምሮ መታደስ መቻል እንዳለብን ይናገራል ጳውሎስ አይደል? ይሄ ወደ እግዚአብሔር መንግስት የመጣው ሰው አንዳንዱ በፍጥነት ከዓለም ካሉት ጓደኞቹ ይነጠልና የእግዚአብሔርን ቃል በማጥናት በማንበብ ይሄ በዓለም የነበረውን ፕሮግራም የተደረገውን አእምሮ በእግዚአብሔር ቃል ያድሳል። ከዛስ አእምሮ ሲታደስ የቅድስና ህይወት ይጀምራል ማለት ነው። ጸድቋል እኮ በእግዚአብሔር ፊት። አእምሮ ሲታደስ አእምሮ በእግዚአብሔር ቃል ሲሞላ ኃጢአት ፕሮግራም ነበረ፣ ዝሙት ፕሮግራም ነበር፣ አእምሮ ላይ ዓለማዊ ምኞት ፕሮግራም ነበር። ወደ ክርስትና ከመጣ በኋላ ልክ የእግዚአብሔር ቃል ሲያነብ ውሎ ሲቀይር ከቅዱሳን ጋር ሲውል ይሄ ሰብኮንሽስ ማይንዱ ይታደሳል። ነፍስ የሚባለው ክፍል ማለት እሱ ነው፣ ወይ ደግሞ ቅድስት የሚባለው ክፍል ማለት ነው። ዘን አእምሮ ሲታደስ በስጋ ኃጢአት ማድረግ ያቆማል ማለት ነው። ዝሙት ማድረግ ያቆማል፣ መሳደብ ያቆማል። ለምን? አእምሮ ታድሶ በእግዚአብሔር ቃል ቁጥጥር ስለሚሆን ይባርካል ማለት ነው። የእግዚአብሔር ቃል የተሞላ ሰው ስድብን አያወጣም። ለምን? የተሞላ የእግዚአብሔርን ቃል ስለሆነ። በዓለም እያለንስ የጨለማው መንግስት ውስጥ ስለነበር የተሞላ ነው። የዛ የጨለማው መንግስት ሐሳብ ነበር የተሞላ ነው። ከዛ ይሄ አእምሮአችን ሲታደስ በስጋ ኃጢአት ማድረግ እናቆማለን። በስጋችን ጌታን ማክበር እንጀምራለን። አሁን ምን ልላችሁ ነው? ሁሉም ሰው በተመሳሳይ ደረጃ ላይ አይደለም። አንዳንዱ ሰው በፍጥነት በእግዚአብሔር ቃል ራሱን ያድሳል። አንዳንዱ ሰው ደግሞ ገና እየታገለ ያለ ምናምን አለና ሁላችንም እኩል የመረዳት ደረጃ ላይ ስለማንሆን ኮሜንት ላይ ያሉትን ነገሮች በቃ ቶለሬት ማለፍ አንዳንዶቹ ያስፈልጋል። እሱን ለማለት ነው። ጌታ ኢየሱስ ዘመናችሁን ይባርክ። ተባርካችኋል። በሰማይ በመንፈሳዊ በረከት ተባርካችኋል። ወዳችኋለሁ። እርሜ ከቻልክ የምትለውን ሐሳብ እንስማ። ተባረክ። አሜን አሜን። ተባረኩ። ብሩኬ ያልተመቸው መሰለኝ፣ እሱ ከልጆቹ ጋር ነው። አንድ ጥያቄ አለኝ ከመለስክልኝ። እሺ እሰማለሁኝ ብሩኬ? አዎ በደንብ ጋሽ በልኝ። ፓስተር ስላየው ደስ ብሎኛል። ተባረክ። ኦኬ ጉድ ቱ ሲ ዩ ጋይስ፣ ጉድ ቱ ሲ ዩ። የኔ ጥያቄ ምንድነው? ጽፌ ነበረ፣ በጽሁፍ ብትመልስልኝ መግባት የማያስፈልገኝም ነበር። የጌታ መምጣት ወይም ደግሞ ትንሣኤ ሙታን ስንት ጊዜ ነው? ጌታ የሚመጣው ስንቴ ነው? እኔ አንዴ ነው ብዬ ነው የማምነው ሁሉ ነገር የሚከናወነው እና ከዛ የተለየ ነገር ካለ አንተ የተረዳህበትን ብትነግረኝ ደስ ይለኛል። የሙታን ትንሣኤ እና የጌታ መምጣት ስንቴ ነው የሚለው። እሺ ታንክ ዩ። እሺ ጋሽ በልኝ ተባረክ። የሙታን ትንሣኤ ማለት በክርስቶስ ኢየሱስ ሆኖ ስላንቀላፉት አይደለም አይደል? የሙታን ትንሣኤ ማለት የሺው ዓመት መንግስት ሲፈጸም ለነጩ ዙፋን ፍርድ የሚነሱ ናቸው። እነሱ በመጀመሪያው ትንሣኤ እድል ፋንታ የላቸውም። ሙታን ያልከኝ እነሱን ከሆነ ማለት ነው ጋሽ በልኝ። ስራ ቦታ ኤርፖርት አካባቢ ስላለው በጣም ብዙ ድምፅ አለ። ለዚህ ነው ሚውት አድርጌ የምሰማህ። ኢንጀነራል ትንሣኤ ስንት ትንሣኤ አለ? የሙታን ትንሣኤ ስንት ነው? የጌታ መምጣትስ ስንት ጊዜ ነው የሚለውን ነው። እሺ አግኝቼዋለሁ ሐሳቡን። እሺ ጌታ ክርስቶስ ኢየሱስ ቤተክርስቲያንን ሊወስድ ይመጣል። ይሄኛው ሙታን ወይ ደግሞ በዓለም ያሉ ሰዎች አያዩትም ጌታን። መለከቱ ይነፋል። በክርስቶስ ኢየሱስ ሆኖ ያንቀላፉና በክርስቶስ ኢየሱስ ሆነው ደግሞ በህይወት ያሉ አማኞች
የሚሰሙት መምጣት ነው። መለከቱ ይነፋል፣ ቤተክርስቲያን የምትነጠቅበት ማለት ነው። ይሄ በስውር የሚመጣበት ነው። የጌታ ቀን ተብሎ ደግሞ በመጽሐፍ ቅዱስ የሚነግረን እግሮቹ በደብረ ዘይት ተራራ ላይ የሚቆሙበት ነው። ይሄ ከ7 ዓመት በኋላ የሚሆነው ነው። በዚህ ሰዓት ሙታን አይነሱም፣ የሙታን ትንሣኤ አይሆንም። ምክንያቱም ቅድም በቆሮንቶስ መልእክቱ ላይ ጳውሎስ በምዕራፍ 15 ማለት ነው በአንደኛው ቆሮንቶስ መልእክቱ ላይ ሁሉ አንድ ላይ እንደማይነሳ ነግሮናል። እና እንዴት ነው የምንነሳው? እንደዚህ ይላል ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። በራሱ ምን ይሆናል? ተራ ይሆናል። ሂዝ ኦውን ኦርደር ይላል። ግር ብሎ መነሳት የለም ማለት ነው። በራሱ ተራ ይሆናል። እሺ የመጀመሪያው የመነሳት እድል ያላቸው እነማን ናቸው? ክርስቶስ እንደ በኩራት ነው ካለ በኋላ በመምጣቱ ለክርስቶስ የሆኑት ናቸው። የመነሳት እድል ያላቸው የትንሣኤን አካል ለብሰው የሚነሱት በክርስቶስ ኢየሱስ አምነው ያንቀላፉና በክርስቶስ ኢየሱስ አምነው በሕይወት ያሉ የብርሃን ልጆች ናቸው ማለት ነው። እነዚህ የትንሣኤን አካል ይለብሳሉ። የመጀመሪያውን መምጣት እድል የሚያገኙት እነዚህ ናቸው። በእነዚህ ላይ ሁለተኛው ሞት ስልጣን የለውም። ራዕይ መጽሐፍ ምዕራፍ 20 ላይ እንደሚናገረው ማለት ነው። ሁለተኛው ሞት ስልጣን የለውም። የሙታን ትንሣኤው ደግሞ የ1000 ዓመት የንግስና ዘመን ካለቀ በኋላ ማለት ነው። እሱ የሚነሱት ለፍርድ ነው። ወደ ሲኦል ነው የሚጣሉት ማለት ነው። ወደ ገሃነም የሚጣሉበት ማለት ነው። እና እሱ የሙታን ትንሣኤ ነው። ሁለት ትንሣኤ አለ ማለት ነው። ምን ማለት ነው? ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ጌታ ሲናገር እንደዚህ አለ። በመቃብር ዮሐንስ ወንጌል 5 ቁጥር 28 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህም አታድንቁ አለ። የፍርድ ትንሣኤና የሕይወት ትንሣኤ አለ። የሕይወት ትንሣኤ በመልእክታቶቹ ላይ ጳውሎስ እንደነገረን ጌታ ሲመጣ የሚነሱ፣ የፍርድ ትንሣኤ ደግሞ የሙታን ትንሣኤ ከ1000 ዓመት መንግስት በኋላ የሚሆን ማለት ነው። ሁለት አይነት ትንሣኤ አለ። ጋሽ በል እሺ፣ በጣም አመሰግናለሁ። መቼም ካልደከመህ እርሚ ቢነሳ ሰዓት እንደሚይዝብህ ቆጥሬ እኔ አንድ ሌላ ነገር አስተያየት ልስጥ። የኔ መረዳት ትክክል ነው ወይ ትክክል አይደለም ብለህ እንድትለይ ነው። እኔ አሁን እስራኤልና በዚህ በአረቡ ዓለም የሚደረገውን ጦርነት ጉድ ኤንድ ኢቭል አይነት ዋር ነው። ሰማይ ላይ የጀመረው ሰይጣን እኔ እግዚአብሔር ነኝ ብሎ ራሱን ከእግዚአብሔር ጋር ያወዳደረው በሃማ በኩልም በሂትለር በኩልም በምንም የእግዚአብሔርን እቅድና የእግዚአብሔርን ሕዝብ ለማጥፋት የሚሰራው ስራ ነው። ንጹህ ስለሆኑ አይደለም። እኛ አሁን ንጹህ ስለሆነ አይደለም ክርስቶስ የተቀበለን፣ ክርስቶስ ስለከፈለልን ነው። እስራኤላውያኖችም ብዙ ጉድለት አላቸው። ገናም መሲሁን አላወቁትም። እንደማናችንም ጎደሎ ናቸው። ግን ወደ ሙላት የሚመጡበትና አዳኛቸውን አውቀው የሚድኑበት ጊዜ ይመጣል። እኛም አሕዛብ ነበርን፣ ጣዖት አምላኪዎች መተናል። እነሱም እንግዲህ በኦሪት ሕግ ላይ ነው የቆሙት። የመጣውን አዳኛቸውን አላወቁም። ነገር ግን አሁን ያለው ነገር በምድር ላይ የሚሆነው ነገር ሁሉ የጨለማና የብርሃን ትግል ነው ብዬ ነው የማምነው። ልክ ነኝ? አረዳዴ ትክክል ነው? አዎ፣ እኛም እሱን ነው እያልን ያለ ነው። በቃ ለምሳሌ ዳንኤል መጽሐፍን ስናጠና ዳንኤል ወደ አምላኩ ወደ እግዚአብሔር ጸለየ። ከእግዚአብሔር ዘንድ ወደ ዳንኤል በገብርኤል አማካኝነት መልስ መጣ። ነገር ግን መልሱ ለ21 ቀን ዘገየ። ለምንድን ነው የዘገየው? መልሱ ወደ ዳንኤል እንዳይመጣ የፋርስ መንግስት አለቃ ስለተዋጋው ነው።
የፋርስ መንግስት አለቃ 21 ቀን አዘገየው። ከ21 ቀን በኋላ ሚካኤል መጣ፣ ገብርኤልን ሊያግዘው ማለት ነው በጦርነቱ ስፍራ ላይ ሶሪ ተቋረጥኩ ወንድሜ። እሺ የፋርስ መንግስት አለቃ 21 ቀን ተዋጋው። ከዛ ሚካኤል ሊያግዘው መጣ። ማንን? ገብርኤልን። በጦርነቱ ስፍራ ላይ በዛ በመንፈሳዊ ዓለም ባለው ጦርነት ስፍራ ላይ ሚካኤል ወደ ጦርነቱ ሲቀላቀል ገብርኤል መልእክቱን ይዞ ወደ ዳንኤል መጣ። ከዛ ምን ይለዋል ገብርኤል ለዳንኤል? ሌላ ውጊያ እንዳለበት ይነግረዋል። ገና የግሪክ መንግስት አለቃ ደግሞ ከግሪክ መንግስት አለቃ ጋር ውጊያ እንዳለባቸው ይነግረዋል። ውጊያው መንፈሳዊ ነው፣ ምንም ጥያቄ የለውም። እሱን እኮ ነው እያወራን ያለነው። የሰማይ ፕሮግራም እያልን የምናወራው እሱን ነው። ይሄ የፋርስ መንግስት አለቃ ዛሬም ይሰራል። በየት በኩል መሲሁን እንደሚመጣ ኪንግደሙን እንደሚመሰረት ያውቃል። መንፈሳዊ ነው እያልን የምናነሳው ለዛ ነው። ለሰዎች ይሄ የሚታየው መተኳኮሱ፣ ቃላት መቀያየሩ፣ መለዋወጡ ነው የሚታየው። ነገር ግን መንፈሳዊም ጭምር ነው። መንፈሳዊ ዓለም ላይ እየሆነ ያለ ነገር አለ። የፋርስ መንግስት አለቃ ማለት እኮ ኢራን እኮ ናት እኮ አሁን ያለችው ኢራንና አሁን እስራኤል የምትወጋ ኢራን ማለት ናት። እና መንፈሳዊ ነው። ኦፍ ኮርስ ለምን ይሄን ህዝብ ማጥፋት ይፈልጋል። ኢየሱስ ክርስቶስ እዚህ ህዝብ ላይ መጥቶ እንደሚነግስ ስለሚያውቅ ማለት ነው። እና በትክክል መንፈሳዊ ነው። ተባረክ። ቴንኪዩ። ጸጋ ይብዛልህ። ጨርሻለሁ። እረፍ። ቴንኪዩ። አሜን። እሺ ጋሽ በሌ እሱን ነው ስናወራ የነበር። በቃ አሁን ይሄ ከሚታየው ባሻገር ጦርነቱ መንፈሳዊ ነው፣ ደግሞ የሚቆም አይደለም። አሁን ደግሞ ቅድም እንዳልኳችሁ ያለንበትም ጊዜ የመጨረሻው ዘመን ስለሆነ በተለያየ ጊዜ እንደዚህ አይነት ነገሮችን እንሰማለን። በተለያየ ጊዜ ሕዝቅኤል መጽሐፍ ምዕራፍ 38 የሚፈጸምበት ጊዜ ቅርብ ስለሆነ እሱን እናያለን። እድሜ ያልቻለም ያው ልጆች ጋር ስለሆነ ዛሬ በቀጣይ ደግሞ ምናልባት እሱ ከከፈተ እሱ ጋም እንቀጥለዋለን። ይሄን ርዕስ አንስተን እንማማራለን። ብዙ ሰዎች መማር ያለባቸው ትምህርት ነው ብዬ አምናለሁ። እኔ በራሴ የመጨረሻውን ዘመን መረዳት የመጽሐፍ ቅዱስ ጥቅሶችን በደንብ እንድናይ ስለሚረዳን ማለት ነው። እሺ ስለሚረዳን ይሄ የመጨረሻውን ዘመን ማጥናት ጥሩ ነው። አሁን ይሄ ሰዎች ላይስማሙበት ይችላሉ። ለምን? የተለየም ቴዎሎጂ ስላለ ኮቨናንት የሚባል ቴዎሎጂ አለ። ይሄኛው ደግሞ ሌላ አይነት ቴዎሎጂ ነው። ኮቨናንት ቴዎሎጂን የሚከተሉ ሰዎች ቅድም እንዳልኳችሁ ሞር አዲስ ኪዳን ላይ ፎከስ አድርገው ፍቺ የሚሰሩ ሰዎች ናቸው። የብሉይ ኪዳን መጽሐፍትን ደግሞ በደንብ ደግሞ ያነበበ ሰው ይሄኛውን ቴዎሎጂ ይከተላል። በቃ ሁሉንም እናንተ ምን ታደርጋላችሁ? ልክ እንደ ቤሪያ ሰዎች መመርመር ነው። እሺ መመርመር ነው። ያላችሁን እውቀት አይደለም ይዛችሁ ወደ መጽሐፍ ቅዱስ መጣላችሁ። መጽሐፍ ቅዱሱ ምን ይላል የሚለውን ነው ልትፈቅዱለት ነው አድርጉ። እሺ ጋሽ ብሌ እኔ አልከፈትኩም፣ እንዴት እንደሆነ አላውቅም። እሺ አጋጣሚ ነው፣ ተነክቶ ነው የሚሆነው። እሱን አድርጉ። ይሄን ያልኳችሁ ለምንድን ነው? አንድ ነገር ላሳያችሁና እንጨርስ። ትንሽ ድካም ተሰማኝ ረጅም ሰዓት ስለቆየሁኝ። ይሄን ያልኳችሁ ለምንድን ነው? ያላችሁን እውቀት ይዛችሁ ወደ መጽሐፍ ቅዱስ አትሄዱ። እሺ ጥንቃቄ ያስፈልጋል። መጽሐፍ ቅዱስ የሰማችሁትን ስብከት ያላችሁን እውቀት አይደለም። አባ ምን ልትነግረኝ ነው የምትፈልገው በዚህ ክፍል ላይ ምንድን ነው ሐሳብ በሉት። እግዚአብሔር እንዲናገር ፍቀዱ። ክፍሉ እንዲናገር ፍቀዱ። ለምን እንደዛ እንዳልኳችሁ ላሳያችሁ። 260 ሰው አለ። አሁን የምጠይቀውን ጥያቄ 260 ሰው ቢመልስልኝ 200 ሰው ይሳሳታል። አይገርምም? 250 ሰው አለ። ይሄ የምጠይቀውን ጥያቄ ሁላችሁም ብትመልሱ 200 ሰው ይሳሳታል። ላሳያችሁ። እሺ እንደዚህ እናድርግ። ጥያቄው እንደዚህ ላድርገው። ከዚህ በፊት ስንማማር አንስቼው ስለነበር ይሄን ጥያቄ ከዚህ በፊት የሰማችሁ ሰዎች አትመልሱ። ሰምታችሁኛል አይደል? ከዚህ በፊት የነበራችሁ ሰዎች አትመልሱት። አሁን የምጠይቀውን ጥያቄ ከኔ ጋር የቆያችሁ ልጆች ኢየሱስ ክርስቶስ የት ነው የተወለደው? እስኪ ጻፉልኝ። የት ነው የተወለደው ስላችሁ ስፍራ ነው የጠየኳችሁ። እሺ
ቤተልሔም ኤፍራታ ምናምን እንድትሉ አይደለም። አዎ የተወለደው በቤተልሔም ኤፍራታ ነው። ቦታ ነው የጠየኳችሁ። ምን አይነት ቦታ ነው የተወለደው ጌታ? እስኪ መልሱልኝ፣ ቶሎ ቶሎ መልሱ። ከዚህ በፊት ስንማማር የነበራችሁ ልጆች አትመልሱ ስለማውቃችሁ ማለት ነው። በግርግም በበጎች ማደሪያ። እሺ በግርግም በከብቶች በረት። እሺ ወርቂ፣ አሁን አንቺን አቅሻለሁ ረጅም ጊዜ ማለት ነው። የነበራችሁ ሰዎች አትጻፉ ብያለሁ። በቃ አትጻፉ ካልኩ በቃ አትጻፉ። የት ነው የተናቀቡት? በበጎች ማደሪያ በበረት። እሺ በቂ ነው። ለምሳሌ እንግዳ ማረፊያ ተጽፏል እንዴ? ኦኬ በበረት። እሺ የመለሳችሁ ሰዎች ለምን ይሄን እንዳልኩኝ ትረዳላችሁ። እስኪ ጥቅስ ስጡኝ። ጥቅስ የለም። እንጅሩ እኮ በእንግዳ ማረፊያ ጥቅስ እኮ ስጡኝ። አላውቅም። እሺ በእንግዳ ማረፊያ ያላችሁም ሰዎች፣ በግርግም ያላችሁ ሰዎችም ጥቅስ ስጡኝ። እሺ በእንግዳ ማረፊያም ያላችሁም በግርግም ያላችሁም ሰዎች ስህተት ናችሁ፣ ተሳስታችኋል። እሺ ተሳስታችኋል። ያን ጆሮአችን የለመደውን ነገር ይዘን ሂደን ወደ መጽሐፍ ቅዱስ ስናነብ የለመደውን ነገር ነው እዛ ቃል ላይ የምንለው እንጂ ቃሉ የሚለውን አይደለም። ለዛ ነው ጥንቃቄ ያርጉ ምላችሁ። እሺ ስታጠኑ የእግዚአብሔርን ሐሳብ ተውት። በቃ የሰማችሁትን ተውትና ክፍሉን በደንብ ለመረዳት ሞክሩ። እሺ ላሳያችሁ። ኦኬ ሉቃስ ወንጌል መጽሐፍ ምዕራፍ 2። እሺ በዚያ ወራት ዓለም ሁሉ እንዲጻፍ ከአውጉስቶስ ቄሳር ትእዛዝ ወጣ። ቆጠራ የተደረገበት የመጀመሪያው ቆጠራ የሆነበት ማለት ነው። የመጀመሪያው ቆጠራ የሆነበት ትእዛዝ ወጣ ከአውጉስቶስ ቄሳር። ከዛስ በዛ ሰዓት ደግሞ ቄሬኔዎስ የሶሪያ አገር ገዢ ነበር። በዛ ሰዓት ይህ የመጀመሪያው ጽሕፈት ሆኖ ይላል። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። አሁን በደንብ እንድታስተውሉ የምፈልገው በዚህ ሰዓት አሁን ኢትዮጵያ ውስጥ ቆጠራ አዋጅ ቢነገር እና ሁላችሁም ሉቃስ ወንጌል መጽሐፍ ምዕራፍ 2 ነው፣ ሁላችሁም ወደ ትውልድ ሀገራችሁ ሂዱና ነው ቆጠራው የሚካሄደው ቢባል አዲስ አበባ የሚኖር ወሎ የተወለደ ሰውዬ ወደ ወሎ ይሄዳል ማለት ነው አይደል? የተወለደው እዛ ስለሆነ። ወሎ የሚኖር ደግሞ ጅማ ከተማ የተወለደ ወደ ጅማ ይሄዳል ማለት ነው። እያንዳንዱ ወደ ተወለደበት ወደ ራሱ ወገን ይሄዳል ማለት ነው። ሰምታችሁኛል አይደል? ወደ ወገን ለምሳሌ እኔ አዲስ አበባ ኮንኩ ያለሁት መኖሪያዬ አድራሻዬ አዲስ አበባ ነው። የትውልድ ስፍራዬ ደግሞ ለምሳሌ መቀሌ ቢሆን እዚህ ተነስቼ ወደ መቀሌ መሄድ መቻል አለብኝ ማለት ነው። ሁሉም ወደ የአካባቢው ለቆጠራው መሄድ አለበት። እሺ ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበር ከገሊላ ናዝሬት ከሰሜኑ ክፍል ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ወደ ደቡቡ ክፍል ማለት ነው ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ከሰሜኑ ክፍል ወደ ደቡቡ ክፍል መጣ ማለት ነው፣ ወደ ይሁዳ። ኦኬ መኖሪያቸው የት ነው? ገሊላ ናዝሬት ነው ቤታቸው ያለው። እዚህ ሲመጡ ምንድን ነው በቃ የላቸውም ቤት ማለት ነው፣ እንግዶች ናቸው። ሁሉም ወደ የአካባቢው ሲወድ ትርምስ ይሆናል ማለት ነው አይደል? ተማሪ አስመርቆ ምናምን የሚያውቅ ሰው ያውቃል ይሄን ነገር።
ማደሪያ ይጠፋል፣ ሆቴል ይጠፋል ምናምን። እዛ ከተማ ላይ ሰው ይበዛል ማለት ነው። ከዛስ በዚያም ሳሉ የመውለጃዋ ወራት ደረሰ። የት? ለቆጠራ በሄደችበት ወደ ቤተልሔም ማለት ነው። ከዛስ የበኩር ልጇን ወለደች ይላል። የት? በግርግም አይልም፣ ወለደች። ከዛስ የበኩር ልጇን ወለደች ካለ በኋላ በመጠቅለያ ጠቀለለችው። በእንግዶች ማደሪያ ስፍራ ስላልነበራቸው። ምን ስላልነበረ? በእንግዶች ማደሪያ ስፍራ የለም። ለምን? ሁሉም ሰው እንዳልኳችሁ ከሆነ ከተማ ወደ ሆነ ከተማ ስለሚንቀሳቀስ ከተማው ላይ ጫና ይኖራል ማለት ነው። ስፍራ የለም በእንግዶች ማደሪያ። በግርግም አስተኛችው ይላል። በእንግዶች ማደሪያ ላይ ስፍራ ስላልነበር በግርግም አስተኛችው። የበኩር ልጇን ወለደችና በመጠቅለያ ከጠቀለለችው በኋላ በእንግዶች ማደሪያ ስፍራ ስላልነበር ቁጥር 7 ላይ በግርግም አስተኛችው። ልዩነቱን ገባችሁ? ተረዳችሁት አይደል? እንደዚህ አይነት ቃላቶችን እንደዚህ አይነት ሐሳብ አሁን ይሄ ትልቅ ነገር ምናምን ሆኖ አይደለም። በምን አይነት ሁኔታ መጽሐፍ ቅዱስን ማጥናት እንዳለባችሁ ላሳያችሁ ስለፈለኩኝ ነው። በግርግም እንደወለደችው ሳይሆን በግርግም እንዳስተኛችሁ ነው የሚነግረን ቃሉ ማለት ነው። ገብቷችኋል? በእንግዶች ማደሪያ ያለብን። እሺ እንደዚህ ልክ ቃሉን በደንብ በትኩረት ስናጠና የእግዚአብሔርንም ሐሳብ ፕሮግራም በደንብ እየተረዳን እንሄዳለን። እሱን ላሳያችሁ ፈልጌ ነው። ተባረኩ። እጅግ በጣም ወዳችኋለሁ። ዴስቲኒ ሐሳብህን አንሳ። ብሩኬ እግዚአብሔር አብስቶ ይባርክ፣ ጸጋ ያብዛልኝ። በጣም እግዚአብሔር በረከት አድርጎ ስለሰጠንም እግዚአብሔር እናመሰግናለን። አሁን አንተ ሁሉ ነገር በሳህን ላይ አቅርበ እንድንብላ በቀላሉ ያቀረብከው ነገር ነው። ነገር ግን አስበሃል? ብሉይ ኪዳን መጽሐፍን፣ ዳንኤል ሙሉን፣ ማቴዎስን፣ ራእይ ሙሉ መጽሐፍ የያዘ ሐሳብ ነውና አሁን እዚህ ቀለል ብሎ ስለቀረበ ቀላል አይደለም እና እግዚአብሔር ጸጋ ያብዛልኝ። በጣም ተባረክ። ደግሞ የተለያየ አመለካከቶች የተለያየ ኢንተርፕሬቴሽኖችን ብዙ የያዘ ሐሳብን በእንደዚህ መልኩ ያቀረብክልን በጣም እግዚአብሔርን በጣም ነው የምናመሰግነው። ተባረክ። አይ ከዚህ በኋላ ያው ሌላ እኔ ላነሳ ይፈልግ ምንም ነገር ካንተ በቃ ሐሳቢ ጋር ይስማማል። እኔ ራእይ መጽሐፍን በጣም ደስ የሚል ነገር ነው። ማስተምረውም የሚወደውም ትምህርት ነውና እና ካንተ ጋር የተለያየ ሐሳብ የለም፣ ሁሉም ተመሳሳይ ነው። እግዚአብሔር አብስቶ ይባርክ። ምንድነው ካንተ ጋር ሌላ ጊዜ በቃ ሁሌ ገባለው ሰዓቱን በትክክል ባቅና በግሩፕ ላይ አድ ቢታረግ ሼር ቢታረግ ሁሌ ገባለው። በተለይ ይሄ እነዚህ ያ ሁሉ ነገር መማር አስፈላጊ ነው እና ሺህ ዓመት መንግስቱ ዙሪያ ላይ እነዚህ በአካል ይገባሉ አይገቡም የሚሉ ነገሮች አሉ አይደል? እነሱ ጉዳይ ላይና እነዚህ ራእይ ምዕራፍ 9 እስከ 16 ድረስ ያለው እነዚህ ሶስቱ መለከት ማይተምና የጽዋ ፍርዶች ላይ በዚህ ሰባቱ መከራ ዓመት የሚደረጉ ነገሮች በዝርዝር የሚታይበት ነገር እድል ባገኝ በጣም ደስ ይለኛል እና እኔ ምንም የሚጨምረው ነገርም የለም። በቃ እኔም ሁሌ በቃ የሚገርመኝ ነገር በጣም ደስ የሚለኝ ነገር እሱ ነው። በቤተ ክርስቲያንም በተለያየ መንገድም ማስተምረው ነገር ነውና ሁሌ ካንተ ጋር መጥቼ እሳተፋለሁ። ሐሙስ ነው አልከኝ አይደል ቡሩኬ? በመደበኛነት ሐሙስ ነው የምንማማረው። ደግሞ በተለየ በመሃል እድል ስናገኝ ደግሞ እንገባለን እዛው ቴሌግራም ላይ ያሳውቀን። መደበኛው ቀን ግን ያው ሐሙስ ነው። በቃ እሺ ቴሌግራም ላይ አዳርገኝ። በጣም ደስ የሚለኝ እንትን ነው እሱ ላይ ሁሌ እንትን ባረግ ካንተ ጋር ቢሳተፍም ባገለግልም በጣም ደስ ይለኛል። በዚህ ላይ ደግሞ ያጋጠመኝ ነገር እንደው አንተ ውሃ እየጠጣ ባወራ በተለይ ይሄ መጨረሻ ዘመን ስታነሳ በጣም ትልቁ ነገር ይሄ በእስራኤል ጉዳይ ላይ ያለው ነገር ነው። በሰው ዘንድ ስታስተምረው በእስራኤል ላይ ያለው ሁለት መዳን አለ በሚሉ በቃ በተለይ በዚህ ጉዳይ ላይ ደግሞ በጭፍን እስራኤል አሁን ቅድም ያነሳው ሐሳብ በጣም በቃ ሙሉን የሚገዛ አንድ አማኝ እስከሆነ ድረስ በእግዚአብሔር ቃል የተደረጉ ነገሮችን
አምነን ደግሞ በዛ መኖር አለብን። እስራኤልን መጸለይ አለብን። ጳውሎስ ራሱ እኮ አለመዳናቸውን እያወቀ ሲጸልይና ሲጨነቅ እንደው እግዚአብሔር መንፈስም እግዚአብሔር ምስክር እያለ እንደሚታወቀው ሮሜ ላይ ስለዚህ በዚህ በጭፍን የሚሄዱ ሰሙ አለ በጥላቻ የሚሄዱ አሁን ያለችው እስራኤል እየተደረገ ያለው በምድሪቷ ላይ የሚሆነው ደግሞ እግዚአብሔራዊ ያልሆነ ነገሮች በማንሳት ደግሞ ከሚያዩት ላይ ስታርቲንግ ፋክት በፋክቱ ጋር ተንተርሶ እውነት ደግሞ እኛ እያየን ያለነው እነሱ ሁኔታ ተንተርሰን ሳይሆን ቅድም አንተ ባለው ሰው በቃል ኪዳኑ መሰረት ነውና በዚህ ትምህርት ላይ ስትመጣ በጣም ትልቅ ቻሌንጅ ያለው በእስራኤል በኩል ያለው ነገርና ሌላው ደግሞ ይሄ ያጋጠመኝ ቻሌንጅ ነው ማወራለና ብሩኬ ራእይ ላይ ይሄ ኢንተርፕሪቴሽኑ እንትን ስታየው በቃ በተለያየ መንገድ ሄዶ አሁን ቅድም የሰማው አላ ይሄ ልጁ ያመጣው ለምሳሌ አመለካከቶቹ ላይ ንጥቀት ላይ ድሮ ታውቃለህ 3 አይነት ነበር አሁን ወደ 5 ደርሷል በተለያየ ነገሮች ላይና ሐሳቡ ለምሳሌ መከራ በፊት ንጥቀት መሃል ላይና ሞር የታወቁት ከመከራው በኋላ የሚሉ ንጥቀቶች ናቸው። አሁን ደግሞ ምንድነው ፓርሻል ራፕቸር ቅድም ልጁ ያነሳው ሐሳብ ካየ የተዘጋጁት ሲነጠቁ የሚሄዱበት አለ። ሌላው ደግሞ ፕሪራዝ ራፕቸር የሚሉት ለምሳሌ ልክ ይሄ የአውሬ ቁጣ አለ መጨረሻ ላይ ይሄ አውሬ በቁጣ በኃይል ይነሳል የሚሉ ነገር በመሃልም አይደለም የመጨረሻው የአውሬ ቁጣ መከራው ታልፍና አውሬ ቁጣ የሚሉ ነገሮች በዛ ሐሳብ ላይ በቃ ሲታስተምረው ክርክሩ በልምናምን አሁንቴ ጋር በቃ አንተ ልክ በትምህርት መልኩ የምታስቀምጣቸው ነገሮች በጣም ደስ ይለኛል። ከዚህ በኋላ አንተ ጋር መጣለው በቃ ጌታ ይባርክ። በጣም ቀላል ነገር አይደለም። እውነት እግዚአብሔር እውነት ጌታ ይባርክ በሉ ጌታን። ይሄ ቀላል ነገር ይሄ ማለት ስለ ጥምቀት የምናስተምር ውስን ጥቅስ ነው ወገኖች። ይሄ ጥምቀት ስለ ጥምቀት ስለ አንድ ርዕስ ከዛ ስለ እምነት ብትረሱ 1 3 4 ጥቅስ ነውና በሚነሳው ርዕስ እናገለግላለን። ኤርሚ ተባረክ። እየሰማኝ ከሆነ ሰላም ሁኑ ክርስቲያኖች፣ ጌታ ይባርካችሁ። አንብቡ እሺ። ከእግዚአብሔር ቃል ጋር ጊዜ እናሳልፍ፣ ከእግዚአብሔር ጋር ጊዜ እናሳልፍ። ማንበብ ብቻ ደግሞ ሳይሆን ማሰላሰልም ደግሞ በጣም ዋና ነው። እሺ በክርስትና ለማደግ ማንበብ ብቻ አይደለም፣ ማሰላሰል። ኢያሱን እግዚአብሔር እንደዚህ ነው የሚለው ከሙሴ ጋር እንደነበርኩ እንዲሁም ደግሞ ከአንተ ጋር ሆናለሁ። ከዛስ ማንም አይቋቋምህም። ከዛስ ማንም አይቋቋምህም ይልህና በዚህ መጽሐፍ የተጻፉትን በሕጉ መጽሐፍ የተጻፉትን ማለት ነው። ያው ኢያሱ ሲመጣ ሙሴ የጻፋቸው 5ቱ መጽሐፍት ነው ያሉት። በዚህ በሕግ መጽሐፍ የተጻፈውን ትጠብቅና ታደርግ ዘንድ ትጋ ይለዋል። ከዛስ እንድትጠብቅና እንድታደርግ ቃሉ ከአፋ ይለይ ይለዋል። ከዛስ በቀንና በሌሊት አሰላስለው ይለዋል። የእግዚአብሔርን ቃል ማንበብ፣ ከዛ ስለ እግዚአብሔር ደግሞ ማሰላሰል በጣም ህይወታችንን ነው የሚቀይረው። እሺ በእግዚአብሔር ፕሮግራም ውስጥ ነው የምንሆነው ማለት ነው። የእግዚአብሔር መንፈስ ይቆጣጠረናል ማለት ነውና ድል የምናደርግበት ትልቅ መሳሪያ ነው የእግዚአብሔርን ቃል ማንበብ፣ ከዛስ የእግዚአብሔርን ቃል ማሰላሰል። ይሄን እናድርግ። ወዳችኋለሁ። ሰላም ሁኑልኝ። አሜን። ኤርሚ ባይ። በጣም ቻሌንጅፉል ስለሆነና በታሪክና በፖለቲካ አስተሳሰብ በሀገረ መንግስት አወቃቀሩ በፌዴራሊዝሙ ከባባድ በሚባሉ ህገ መንግስታዊ ጉዳዮች ላይ ሰፊ ልዩነት ስላለን እነዛን ለማሻሻል ደግሞ ህገ መንግስቱ በጣም ውስብስብና አስቸጋሪ ስለሆነ ያንን ለመፍታት ሀገራዊ ምክክርና ሀገራዊ እርቅ ወይም ሽግግር መንግስት ያስፈልጋል። በትክክለኛው የህገ መንግስት አካሄድ ያንን መፍጠር አይቻልም ብሎ በ4 ነጥብ ስላመነ በዚህ መንገድ ይሻላል በሚል አስተሳሰብ የመጣ ነው። አሁንም ቢሆን በዛ ኮንዲሽን ካልሆነ በተለይ ህገ መንግስት ይሻሻል ብላን የምናስብ አካላት ከዚህ የተሻለ እድልና አማራጭ አለን። አንድና አንድ ያለን አማራጭ ህገ መንግስት እንዲሻሻል የምንፈልግ ከሆነ የሽግግር መንግስት ተደርጎ ሀገራዊ ምክክር እርቅ ተደርጎ በህዝብ ውሳኔ ህገ መንግስቱ እንደገና አመንድ ተደርጎ መስተካከል ከቻለ ብቻና ብቻ
ካልሆነ በስተቀር 13 14 ክልል ደርሰናል። አንድ ክልል እንዲሻሻል አልፈልግም ሲል መሻሻል የማይችል ህገ መንግስት አሁን ባለን የፖለቲካ ሽኩቻና መቆራረጥ ይሻሻላል ይለወጣል ብለን ተስፋ የምናደርግ ከሆነ በጣም ደካሞች ነን ማለት ነው። አይቻልም። በነገራችን ላይ ዲሞክራሲያዊና በቃ ነፃ የሆነ ገለልተኛ ምርጫ ቢካሄድ በኢትዮጵያ ኮንቴክስት የጥምር መንግስት ያለፈ እኮ መቋቋም የሚችልበት ሲስተም እኮ የለም። በኢትዮጵያ ኮንቴክስት በጫናና በግዴታ ባፈና የሚደረግ ምርጫና ስርዓትና ሲስተም ስላለ እኮ ነው። ሁሉም በየብሔር ጎጡ የራሱን የብሔር ተወካይና አባል የሚመርጥ ከሆነ እኮ አንድም ብሔር ወክሎ የሚወዳደር ፓርቲ የኢትዮጵያን ሀገረ መንግስት በአብላጫ ድምጽ ይዞ ተቆጣጥሮ ሊያስተዳድር አይችልም። ጥምር መንግስት ሲያደርግ መርጦ እንትን ሊል ነው። መጀመሪያው እኮ ከነዛ አካላት ጋር የማይስማማውና አብሮ የማይወዳደሩ እኮ ልዩነት ስላለው እንደዚህ አይነት የምርጫ ውጤት ሲከሰት ምን ሊፈጠር ይችላል? እሺ እነዚህን የማትፈልጓቸውን አካላት አስወግዳችሁ ከዛ ማህበረሰብ እነከሌ የሚባሉ የፖለቲካ ኤሊቶችና ወኪሎች ይምጡ። እስኪ እንደ ምሳሌ 1 2 3 ብላችሁ ጥቀሱልኝ። ከኦሮሚያ እነከሌ፣ ከትግራይ እነከሌ መጥላት ብቻ መፍትሄ አይደለም። አንዳንዴ ምርጫችን ከሁለት መጥፎም ሊሆን ይችላል። እንዲህ አይነት አስገዳጅ ሁኔታ ነው ሀገሪቱ ያለችው። እንዲህ አይነት አጣብቂኝ ሁኔታ ነው ሀገሪቱ ያለችው እንጂ 2012 ላይ ለምርጫው ትብብር እናድርግ ተብሎ ሻሞ ላይ የተጠቀሱ ፓርቲ እሺ ወንድ ማለት ብትመለከቱ አሁን እንዳለው የተጨመላለቀና የተዘፋፈቀ አይደለም። አስገዳጅና አማራጭ የሌለው ሆኖ በጣም የሚገርመው ዛሬ ልደቱ ንጹህ ቅዱስ ሆኖ ነው እየተነገረ ያለው። 2012 ላይ የነበረው የሽግግር መንግስት ጥያቄ ላይ እኮ ካስታወሳችሁ የትብብር ጥያቄው ላይ እኮ እስክንድር እንዴት ከልደቱ ጋር ይሰራል? አብን እንዴት ከልደቱ ጋር ይሰራል? መያድ እንዴት ከልደቱ ጋር ይሰራል? እገሌ ፓርቲ እንዴት ከልደቱ ጋር ይሰራል? ልደቱ ችግር ሆኖ እኮ ሪዮት ሚዲያ ላይ እኮ እያለቀሰ ነው የጠየቀው ካስታወሳችሁ። እኔ ከፖለቲካ ቆማለሁ፣ እነዚህ ፓርቲዎች ግን ተባብረው ኢትዮጵያን ይታደጓት፣ ቢያንስ በመጪው ምርጫ አዲስ አበባን ከገዢው ፓርቲ ፈልቅቀው ከሚመጣው መከራና ስጋት፣ ጭንቀት፣ ውርደት ያድኗት ብሎ እኮ ነው ሲለምን የነበረው። ያኔ እኮ ልደቱ ነበር ወንጀለኛው። ማን ከልደቱ ጋር ይሰራል ነበር? እሺ ቴንኪው ተስፋ ማርያም። ቴዲ ሐዋሳ ቴሌግራም ላይ ላላችሁ አንባቢዎቻችን አንድ ነገር ፖስት አድርጌላችኋለሁ። እዩትና አስተያየት ስጡበት። ከሀገር ውጭ የሚገኙ የትብብር ለአንድነት የፖለቲካ ፓርቲ መሪዎች ቅዳሜ ያው በትዕይንተ መስኮት የሚደረግ ታላቅ ሰላማዊ ሰልፍ እንዳለ በተደጋጋሚ በማስታወቂያ ነግረዋቸዋል። ዛሬም አቶ ልደቱ አያሌው እዚህ እንግዳ ሆነው መጥተው ባደረጉት ቆይታ ዙሪያ ነው እያወራን ያለ ነው። ከዚህ ጋር ተያይዞ አንድ የላኩልኝ ነገር አለ። እሱን አንብባችሁ በኮመንት ውስጥ ሀሳብ ስጡ። መሸምደድን በምትፈልጉ ሸምድዳችሁ፣ ዝማሪያችሁ የሚሆነው ይሄ ነው ማለት ነው። ከዚህ በኋላ አኒማል ፋርም ላይ ታጋዮች ብዙ ጊዜ ዝማሬ ህዝብ ለማስተባበር መዝሙር ያወጣሉ እና የትብብር ለአንድነትና ለኢትዮጵያ አኒማል ፋርም ላይም እንደዚሁ ዝማሬ አለ። የተለያዩ ትግሎች ላይ ትግል መጽሐፎች ላይ ፖለቲከኞች የዝማሬ ግጥሞችን ጽፈው ታጋዮቻቸውን ተከታዮቻቸውን ማሸምደድ የተለመደ ነገር ነው። ለማንኛውም እነዚህ ስብስቦች ይሄው መዝሙር ለቀዋል። ይሄን መዝሙር ግጥም አንበቡና አስተያየት ስጡ። ምሸመድዱም ሸምድዳችሁ በቅዳሜ ሰልፍ ላይ ይህን እየዘመራችሁ እንድትገኙ ቢቻል ብለዋል። ይሄው ግጥሙን አስቀምጬላችኋለሁ። የቀራ አለ ብትሉ በዜማም ከፈለጋችሁ ደግሞ አይ ቲንክ በቪዲዮም ልከውልኛል። ዳውንሎድ አድርጌ ፖስት አደርግላችኋለሁ። እንድትሸመድዱ ይሁን። አመሰግናለሁ። ወደ አያና እንሄዳለን። ክብራትና ክብራን ቴዲ ሐዋሳ ቴሌግራም ቻናል ላይ ቴዲ ሐዋሳ ቴሌግራም ላይ ነው ያስቀምጥኩላችሁ። ሙሉ ዝማሬው አለ። ብዙ ረጅም አይደለም። ሸምድዱት። እሺ ይሄ የመጨረሻ ዙር ነው። ተመልሼ ስለምገባ ከተወሰነ ቆይታ በኋላ የምንቀጥለው ይሆናል። አያና ጋር እንሂድ። 6 ደቂቃ ወይም 5 ደቂቃ። ቴንኪው። እኔ ኢትዮጵያ ስለሆንኩ አመስግኜ ልውጣ። በጣም ሰዓት ወዶብኛል። በጣም አመሰግናለሁ እድሉ ስለሰጣችሁኝ። ሰላም ጊዜ ለሁላችሁ። እግዚአብሔር አክብርልን። ተስፋ ማርያም። እሺ ተስፋ ማርያም ኢትዮጵያ ካለ ደቂቃ የሱን ስትከፋፈሉ 5 የነበረው 6 ደቂቃ ይሆናል። ወደ አያና እንሄዳለን። ተስፋ ማርያምን ቅርጫ አረግ ነው ማለት ነው። ሰዓቱን ማለፊያ ነው። አሁን እንዴት እንግዲህ በማይሆን ሰዓት የኔ ተራ ሲደርስ ይሄን ዜና ድራፕ ማድረግ አልነበረብህም። ነጠላ ዜማ ተለቋል። እሱን ሳልሰማ እንዴት አድርጌ ልቤ ተሰቅሎ ነው ያለውና
እሱን እናዳምጠው ይሆናል። አይ ቲንክ ተስፋ ማርያም አሁን የተናገረው እኔ ግለሰብ ደጋፊዎች ብዙ ጊዜ ሚዲያም ላይ የሚያስቸግሩን ይሄ ነው። የልደቱም ደጋፊዎች አሉ፣ ጀዋርም እንደዚህ ያሉ ሰዎች እኔ ስዊፍቲስ ነው የምላቸው የቴይለር ስዊፍት ደጋፊዎች በጣም ሰው ሀራስ ያደርጋሉ። በቃ ስዊፍትን አትናገር፣ ስለሷ አተንፍስ ምናምን ብሎ በቃ ጭንቅ ያደርጉሃልና ተስፋ ማርያም ምናልባት ካልሄደና እየሰማ ከሆነ የተባለው እዛ ውስጥ ያሉ ሰዎች ማለት አይደለም። ሰዎች ሊንቀሳቀሱ ይችላሉ፣ ፓርቲ ሊቀይሩ ይችላሉ፣ ሀሳብም ሊቀይሩ ይችላሉ። እሱ የስልጣኔ ምልክትም ነው። አድቫንስ ማድረግ አለብህ። ያልሞተ ነገር ያድጋል፣ የእድገትም ነው። ግን አሁን እያወራን ያለ ነው የተደራጁ የፖለቲካ ፓርቲዎችን የሚመሩ ሰዎች ናቸው እዚህ ውስጥ ያሉት። ማኒፌስቶ ያላቸው የፖለቲካ ዓላማ ያላቸው። ቅድምም ለአቶ ልደቱ ያቀረብኩት ይሄንን ነው። ፕላናችሁ ይጣረሳል። ሰማይ ከምድር እንደሚርቅ አንዳችሁ ከሌላችሁ ትርቃላችሁ። ባዶ ቤት ውስጥ ብትለቀቁ አንዳችሁ ሞታችሁ አንዳችሁ በደም ተጨማልቃችሁ የምትገኙ አይነት ናችሁ። አብሮ የሚያገናኛችሁ አንድ ቦታ እያመጣችሁ ያለው የህዝብን ትብብር እየጠየቃችሁ ያላችሁት አገዛዝ እናንቀጥቅጥ በሚል በጣም ሲምፕል በሆነ ግቡ ለህዝብ የሚደርሰው ዴሊቨረብል ህዝብ የሚያተርፈው ነገር የማይታወቅበት ነው። አንደኛ እኔ አገዛዝ ሚዲያ ላይ በሚደረጉ እንቅስቃሴዎች ይንቀጠቀጣል የሚለው ወይም ለንደን ላይ በሚወጣ ሰው ይንቀጠቀጣል የሚለው ነገር ራሱ አይመስለኝም። እነሱ ትራጀክቶሪያ ከዛ ይፋሰስና ወደ መሬት ይወርዳል የሚሉት ነው። እሱን ትቸዋለሁ፣ ሲደርስ የምናየው ይሆናል። ግን እያወራን ያለነው ተስፋ ማርያም ግለሰቦች ከዚህኛው ፓርቲ ይዛኛው ፓርቲ ገቡ ሳይሆን የመንግስት እንትን የብልጽግና ደጋፊ አትመስልም። አልተሳሳትክም አይደለው። ግን ብልጽግና ውስጥ የገቡ ከኢህአዴግ የወጡ ሰዎች ከተቃዋሚ የመጡ ሰዎች ሊኖሩ ይችላሉ። ብልጽግና ማኒፌስቶ አለው። ብልጽግና የሚያስበውን ዓላማዬ ነው ሄድበታለሁ ያለውን የፖለቲካ መንገድ ለህዝብ ህዝብና ሀገርን ወስድበታለሁ ያለውን መንገድ የሚጻረር የሚቃወም አካል ከብልጽግና ጋር አብሮ መስራት ከጀመረ ለብልጽግና ተቀጥሮ ወይም እንደ የዛ አንድ ግለሰብን ወስዶ አሁን የተቃዋሚ ግለሰብ ወስዶ ሚኒስቴር አድርገው ያሰራሉ። ምንድነው ቴክኒካል የሆነ ቦታ ላይ አስተዳደር ነው የሚሰራው። የምርጫ ሰዓት ሲደርስ ጓዙን ይዞ ወደ ምርጫ ቦርዱ ነው የሚሄደው፣ ወደ ራሱ ምርጫ ካምፕ ነው የሚሄደው ለማሸነፍ። እዚህ ጋር እየተደረገ ያለው መንግስት ሆኖ የሚያስተዳድሩ ሳይሆኑ ሁሉ ተቃዋሚዎች ሆኖ በሐሳብ የሚጻረሩ ከዚህ በፊት ጠላትነት ያላቸው አካላት ህዝቡ ይውጣና አገዛዝ ያንቀጥቅጥልን ይላሉ። ተዛስ ብለህ ስትጠይቅ መልስ የለም። ያንቀጠቀጠ እሺ ምንድነው? ሽግግር አንገባም አሉ፣ ፓርቲ አይደለንም አሉ፣ ስልጣን አንፈልግም አሉ። አቶ ልደቱ አይደለም ስልጣን አልፈልግም ሲል እሺ ልመነው፣ አላምነውም ግን ልመነው። አብረውት ያሉት ሰዎች ጀዋርም አይፈልግም፣ የቲፒኤልኤፍ መስራች የነበሩት ሰዎችም መመለስ አይፈልጉም ወደዛ ስልጣን እንትን ኦላዎች አይፈልጉም፣ አፋብኖች አይፈልጉም። ማን ነው? ሁሉም ነው የማይፈልገው ትብብር ውስጥ ያለው ወይስ ግማሹ ይፈልጋል ግማሹ አይፈልግም? ምንም የሚያግባባ ነገር የለም። እኔ ግራ ነው የሚገባኝ እውነት ለመነጋገር። አይኖ ለዛ ነው የጭንቀት ነገር ይሄ ነገር ተስፋ የመቁረጥ ስራ ነው ወይ የሰራችሁ ያላችሁት ያልኩትና በክፋት አትመልከተው። ተስፋ ማርያም እንዳደረጃጀት የሚጻረሩ አካላት ህዝቡን ምን አድርግ እንደሚሉት ህዝቡ ራሱ ግራ ገብቶታል። የት እንደምንሄድ ሳናውቅ ነው እንሄድ እኮ ነው። ግቡ ነው፣ ዝም ብሎ ቫን ውስጥ ግቡ ነው የምንባለው። አንደኛው ተራራ ነው የምንወጣው ይላል፣ ሌላው ቁልቁለት ነው የምንሄደው። አንዱ ሶደሬ ነው፣ አንዱ ደግሞ ሻሸመኔ ነው። መንገዳችሁም አቅጣጫችሁም ፍላጎታችሁም የማይገናኝ አካላት የምታመሳስለን እቺ መንግስት ላይ ያለን ጥላቻ ናትና ይሄን ጠቅላይ ሚኒስትር ይሄን ፓርቲ ከስልጣን እናውረድ በሚለው ተስማሙልኝ ይባላል እንዴ? አይ ዶንት ኖ። በፖለቲካ እንደዚህ በበሰሉ መጽሐፍት በጻፉ ትልልቅ አእምሮዎች ዘንድ እኔ ግራ ነው የሚገባኝ። በምን አይ ዶንት ኖ። ሁላችንም እኮ እየገመገምናቸው እኮ ነው። መልስ ሊሰጡን አልቻሉም። ያሳዝናል። መክሸፍ የሚለውን ነገር እኔ እንደ ጥላቻ እንደ ክፉ ነገር አልተናገርኩም። እውነት ነው። የሰላም ትግል የሰላማዊ የምርጫ ትግል መክሸፍ ሳይሆን እድገታችን እንደ ማህበረሰብ የስልጣኔያችን፣ የአስተሳሰባችን፣ የትምህርት ደረጃችን፣ የአመጋገብ ስርዓታችን፣ ግብረ ገባችን ብዙ የተጎዱ ነገሮች ስላሉን ለዲሞክራሲ ለአብሮ